ወንዶች ሆሞሴክሹዋል ከሆኑ በኋላ ማለት ነው ወንዶች ሆሞሴክሹዋል ከሆኑ በኋላ ወደ ሴት ወይም ደግሞ ወደ ተቃራኒ ጾታ የመመለስ አድቫንሳቸው በጣም በጣም ሎ ነው በጣም ዝቅተኛ ነው ወደ ተቃራኒ ጾታ የመሄድ አድቫንሳቸው ማለት ይሄ አንድ ነው ሁለተኛ እያልኩሽ ያለሁት እኔ ምንድነው ሴት ልጅ በእንትን ሆሞሴክሹዋል አይደለችም ወይም አትሆንም ሴት ልጅ እስረኛ አይደለች ሴት ልጅ ወታደር እንደዛ አላልኩም እኔ እንደዛ አይደለችም አላልኩም እኔ እያልኩ ያለሁት ከማጆሪቲው አንፃር ስናየው ነው ዓለም ላይ ካሉ ነገራቶች አንፃር ስናየው ለምሳሌ ከፋፍለሽ ብታዩ ቼክ ማድረግ ትችላለሽ ባይዘው የጉግል ላይ ማለት ነው ዓለም ላይ ባሉ ሁኔታዎች ወታደር ላይ ስንት ፐርሰንቱ ነው ወንድ ስንት ፐርሰንቱ ነው ሴት ዴዝ ጋር በተገናኘ ሞት ጋር በተገናኘ ምን ያክል እየሞተ ያለው ወንድ ነው ወይስ ሴት ነው እንደገና እስር ቤት ላይ ካሉ ሰዎች ጋርም በተገናኘ ልክ እንደዚሁ አብዛኛው ማጆሪቲው ወንድ ነው ያለው ወይስ ሴት ነው ያለው እነዚህም በሙሉ በጠቅላላ ስታይ ማለት ነው አንድ ሀገር መጥራቱን ስላልፈለኩት ነው እንጂ ላቲቪያ ብዬኮ ቅድም እንትን ብያለሁ ግን ላቲቪያ ሲባል ላይክ ሴቶች ይበዛሉ ወንዶች ያንሳሉ ነው ግን ደግሞ ወንዶች የሚበዙበት አካባቢም አለ ሀገርም አለ ማለት ነው ስለዚህ እንደዛ ከሆነ እነዚህን ነገራቶች ስታይ ምንድነው ለምሳሌ እስኪ አንድ ምሳሌ ልስጥሽ እንደው ዝም ብሎ ቀለል ያለ ምሳሌ ላቲቪያ ላሉ ሰዎች ምንድነው መፍትሄው ሊንዳ ለነሱማ በቃ ሌላ ሀገር ወንድ ሞልቶ የለ እንዴ አሁን ህንድ ወንድ አይደል የሚበዛ ግዴታ ላቲቪያ ማግባት አለባቸው እንደዚህ አይደለም መፍትሄ የሚሰጠው እንደ ህንድ ድረስ የመሄድ አቅም አላቸው አሁን አንቺ እኮ ላቲቪያ ሲባል በቃ የሆነ ዓለምን ዙረው ሁሉም ሴቶች ማለት ነው የፈለጉትን የማድረግ አቅም አላቸው ያልሽ ነው ፓለስታይን ስልሽ አሁን እንዴ ለምን ፓለስታይን ለምን እስራኤላውያኖችን ለምን አያገቡም እንዴ ምናምን ትይኛለሽ ወይም ደግሞ የሆነ ግብጾችን አያገቡም እንዴ ነው እንደዛ አይደለም መፍትሄ የሚቀመጠው እንደዛ አይደለም የሆነ የዓለም ጫፍ ሄዶ ያግቡ ከዓለም እንትን አይደለም እንደዛ አይቀመጥም አንደኛ ባህል ምናምን የሚባል ነገር አለ ባህል ማለት ነው አንድ ሰው ያደገበት ባህል አለ የኖረበት ማህበረሰብ አለ ቋንቋ አለ ሁሉን ነገር አለና ለትዳር ስደት አይደለም የሚሄደው የሚግባባውን ሰው ይፈልጋል ከእድገቱ ጋር ከባህሉ ጋር እንደዚህ ካልሆነማ መጣጣምም አይኖርም ትዳር ላይ መግባባትም አይኖርም ሶ ለእንደዚህ አይነት ጉዳዮች ላይ ላይክ አንቺ የምታምኚው አምላክ ባይዘው መጽሐፍን ካልሰጠሽ ምናምን የመጠየቅም እንትን ማለትም መብት እንዴት ሊኖርሽ እንደሚችል ባላቅም ግን አሁን አንቺ የምታምኚው አምላክ ምንድነው መፍትሄ የሚያስቀምጠው ነው እኩል ለምን እንዲህ አይሆንም ነበር ለምን እንዲህ አይሆንም ነበር እንዲህ ቢሆን ኑሮ ይሄ አይደለም መፍትሄ የሚባለው ባለው ነገር ላይ ምንድነው መፍትሄ መስጠት ያለበት ነው ሊንዳ ጊፍት ያላችሁ ሰዎች ለያስሚን ስጡ እሺ ጊፍት ያላችሁ ከላይ ለያስሚን ስጡ ሊንዳ ቀጥይሽ አሁን እኛ እያወራን ስለ ላቲቪያ ብቻ ሴቶች ነው የምናወራው ኖ አሁን ግዴታ ቢሆን ስለ ላቲቪያ ብቻ እናወራም አሁን ማግባታቸው አራት አግቡ የሚለው ግዴታ ቢሆን አው ስለ ላቲቪያ ብቻ እናወራም ግዴታ ካልሆነና ግን ላይክ አንድ ሰው በውዴታው የሚፈጽመው ከሆነ በችግር ሰዓት ላይ መፍትሄ ይሆናል ማለት ነው ስለዚህ ለዚህ ምንድነው መፍትሄ አሁን አንቺ ያልሻለሽ እኮ አንድ ወንድ ለአንድ ሴት ግዴታ ነው ካልሽ ምንድነው መፍትሄው ልሻለሁ ሊንዳ እኔማ ያልከለውት ቢኬ ልግባ በመሃል ከፈቀድክልኝ በጣም ተንዛዛ እሺ በሐሳቡ አለስማና ከዛ እኔ ዝም ብላለሁ ተከታያለሽ ማይመን እኔ ያወራው ያለሁት እንደ አጠቃላይ ሴቶች ነው በመጀመሪያ እና ደግሞ ከአንድ በላይ ማግባት እጅግ በጣም ብዙ ጉዳቶች እንዳለው እንደተማረ ሰው ነው ያወራው ያለሁት ማለት ነው እንደገና ደግሞ እሱን እኮ ነው እየነገርሽኝ ያልሆነው ሊንዳ ጉዳቱ እስኪ ካካላዊ ጉዳት ሜትኳልኩኝ አንደኛ እኮ ሀልዝም እኮ ሀልዝ ኢሹም ላይ እኮ ችግር እኮ አለው አይደል እንዴ ለሴቷ ለወንዱም ችግር አለው ከአንድ በላይ ሴት ጋር የተለያየ ኢንተር ሴክሹዋል ነገር ማድረግ አጠቃላይ በጣም ብዙ ጉዳት አለው እኮ አይደል እንዴ ለወንድ ልጅ አሁን እኮ እንዲሁ በደፈናው አለው ያልሽ ነው ምን አለው ነው የለውም እሺ የለውም ነው የምትለኝ የለውም አለው አይደለም ምን አለው ጉዳት ያስከትላል ምን እስኪ አሁን የሆነ ነገር እስኪ አንድ ወንድ ከአንዲት ሴት በላይ በትዳር ከያዘው ማለት ነው በትዳር ከያዛ ሴት ከአራት ሴቶች ጋር በትዳር አራት ሴቶች ጋር ተጣምሯል ከአራት ሴቶች ጋር በሚኖረው ላይፍ ላይ የጤና ጉዳት አለው የምትዩ ነገር ምንድነው እስኪ
በትዳር ነው ያልኩሽ። አሁን ስለ ዝሙተኛ ወንድ አይደለም እያወራን ያለ ነው። ዝሙተኛ ወንድ ማለት ሴቷም የትም ቦታ ትሄዳለች፣ ወንዱም የትም ቦታ ይሄዳል። አይደለም ዝሙተኛ እንደዛ አይደለም። ለማንኛውም እሺ ምን አለ እስኪ ያለውን ነገር ንገሪኝ እና አንዳችሁ ቀጥሉ። እሺ በቃ እኔ ሚውት አደርጋለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀጥይ ኡማይመን። እንቀጥላለን። እሺ መርሐባ። ሊንዳን ሐሳብሽን ጥቅልል አድርገሽ እስኪ አንድ ያስቀምጪልኝና ያው እኔ ሴት ስለሆንኩኝ ሜቢ ከኔ በደንብ ለመረዳት ትች ይሆናል። አንድ ጊዜ ጥቅልል አድርገሽ። እሺ ከአንድ በላይ ማግባት ለምን ተፈቀደ በእስልምና? እሺ ከአንድ በላይ ማግባት በእስልምና የተፈቀደውን ነግሮሻል። ተፈቀደ ነው እንጂ ግዴታ አይደለም። ምንም አልነገረኝም። ይልሽ ምንም ነገር አልነገረኝም። ሚውት አድርጊ። እሱን ማብራራት እንዳትይስ እዚህ ጋር 568 ኦዲየንስ አለ እየሰማ ነበረ። ስለዚህ እሱን እንደ አዲስ ማብራራት ማለት እነዛን ሰዎች እንዲሰላችሁ ማድረግ ነው። ኦሬዲ ተፈቀደ እንጂ ግዴታ አልተደረገም። የተፈቀደበት ደግሞ ምክንያት ባጭሩ ለሴቷም ለወንዱም ጥቅም አለው። ለሴቷ ያለው ጥቅም ምንድነው ስንል ቤተሰብ ይኖራታል፣ ልጆች ይኖራታል፣ አስተዳዳሪ ይኖራታል። ምክንያቱም ሴቶች አስተዳዳሪ እንዲኖረን ቤተሰብ እንዲኖረን ተደርጎልናል ማለት ነው። ከዳሚ ወይም ደግሞ ጠባቂ ተንከባካቢ ይኖረናል። ለወንዶች ደግሞ ምንድነው ጥቅሙ ካልሽ ለወንዶቹ ደግሞ የተለያዩ አይነት አላህ የተለያየ አይነት ስሜት ያለውን ወንድ ፈጥሯል። ስሜቱ ደካማ የሆነ ስሜቱ ኖርማል የሆነና ስሜቱ ሀይ ይሆናል ወንድ። ያ ስሜቱ ሀይ የሆነ ወንድ አንድ ሴት ብቻውን አችለውም። በቃ ባጭሩ ፒክ ያልገለጠልሽ ነገር። ስለዚህ ወንዱ ምን ማድረግ አለበት ለሱ የተፈቀደለት ምክንያት ከተባለ ሁለተኛው ሶስተኛ ወይ አራተኛ ሚስት ካገባ አቅም ካለው እነዛን ሴቶችን የማስተዳደር ማለት ሴክሹዋሊ ግንኙነት የማስተዳደር እንደዚሁም ደግሞ የገንዘብ ማስተዳደር አቅም ካለው ሁለትም ሶስትም አራትም ማግባቱ ለሱ ጥቅሙ ይሄ ነው። ለሷ ለምትገባው ሴት ደግሞ ትዳር እንዲኖራት ቤተሰብ እንዲኖራት ጥቅም አላት ማለት ነው። ጨረስ። ችግር የምትሆን አስቀምጪ። ይቅርታ አንዴ ቆይ ሊንዳ ቆይ አንዴ ታዩ ምንም ችግር የሚለውን ነገር በቃ አታስቀምጪው። እሺ ሊንዳ በቃ ኖርማሊ ኡማይመን እኔ ጋር ነው ያለሽው? ይሰማል አይሰማም? አዎ ገባኝ። አይ ይሰማል ገብቶኛልና ላይክ ምንም አሁን ላይ ጥቅሙን እየተረዳው ስላልሆነ ኮንቨርሴሽኑ መቀጠሉ በቃ አልተመለሰም፣ ጥያቄው አልተመለሰም፣ መልስ የለውም። እንደዛ ብለን እንለፈው። እሺ ሊንዳ በቃ ምንም መልስ የለውም። በቃ እንዲሁ ፈጣሪ ፈቀደ፣ የፈቀደውን ነገር አደረግን። ለምንድነው ምንም ጥቅም ከሌለው ነገሩን ዝም ብሎ መመላለስ ከሆነ በቃ ምንም ትርጉም አልባ ነው። ቢያንስ ምንድነው የሆነ አጥር ላይ አሁን አንቺ እንዲሁ በቃ ይሄን ሐሳብ ዝም ለማስቀመጥ ያክል ላስቀምጥና ጊዜያዊ መፍትሄ ምንድነው ጊዜያዊ ጉዳትን ከዘላቂ መፍትሄ ጋር ምንድነው እያገናኘሽው አይደለም። አሁን ለምሳሌ ኦኬ ሴት ልጅ ኢሞሽናል ትጎዳለች፣ አዎ ልትቀና ትችላለች ሆናል። ይሄ ጊዜያዊ ጉዳት ነው፣ ትልቅ ዳሜጅ የሚፈጥር ጉዳት አይደለም። እዛ ጋር ግን እያገደ ያለው ዘላቂ ጉዳት ግን አለ ወይስ የለም ነው። እና ምንድነው አንዳንድ ጊዜ የሆነ ህግ የሆነ መፍትሄ ሲመጣ ማለት ነው የሆነ ህግ የሆነ መፍትሄ ሲመጣ ጉዳቱና ጥቅሙ ካለው አንፃር ተመዛዝኖ ጥቅሙ በጣም አመዛኝ ከሆነ ጉዳቱ ሎ ወይም ዝቅተኛ ከሆነ ያ መፍትሄ እንደ መፍትሄ ለማህበረሰብ ይወርዳል፣ እንደ ሀገር ደረጃ ይወርዳል፣ እንደ ቤተሰብ የሚሰራጫል ማለት ነው። ስለዚህ አሁን አንቺ ኦኬ ኢሞሽናል ትጎዳለች አልሽ። እሺ ኢሞሽናል ትጎዳለች፣ ባለማግባቷ ግን ትውልድ ነው የሚጎዳው። ጊዜያዊ አይደለም ጉዳቱ። አሁን ያ የሚለመድ ነገር ነው እያወራሽኝ ያለሽው። ከሳምንት ከሁለት ሳምንት በኋላ አክሴፕት የምታደርገውን ነገር ነው አንቺ ትልቅ ችግር አድርገሽ እያወራሽ ያለሽው። እኛ ደግሞ እያወራን ያለነው ምንድነው ሳምንት ሁለት ሳምንት አይደለም፣ ሙሉ ጄኔሬሽን ነው የሚበላሸው። እቺ ሴክሹዋል ኢንተርኮርስ ስሜት አላት፣ ከሌላ ወንድ ጋር ትወጣለች፣ በሐላል ባልሆነ መንገድ ማለት ነው። ከዛ የሚወለድ ልጅ ይኖራል። ያ ልጅ ደግሞ በስርዓት አያድግም። አሜሪካ ውስጥ ወይም ዩሮፕ ውስጥ ያሉ የዝርፊያ የምናምን እንዳለ የምታያቸው የትኛውንም ነገር ትልቁ መንስኤ ምንድነው ብለሽ ቼክ ብታደርጊ ሲንግል ማም ልጆች ናቸው። ወይም ደግሞ ምንድነው ሁድ ምናምን የሚባለው አባታቸው የማይታወቅ ምናምን አይነት ሰዎች ማለት ነው፣ አሳዳጊ የሌላቸው አይነት ሰዎች። ስለዚህ አንቺ ምንና ምን ነው እያነጻጸርሽ ያለሽው? ጊዜያዊ ጉዳትንና ዘላቂ ጉዳትን አለማመጣጠን ነው።
ዘላቂ ጉዳት እንዳይመጣ ትንሿን የሳምንት የ2 ሳምንት በዛ ቢባል ወር ሊሄድ የሚችለውንና የሚለመደውን ነገር ያን እንደ ትልቅ እንደ ሂውጅ ነገር በመቁጠር ያኛውን ተራ አድርጎ በማሰብ መቀጠል ማለት ነው። አሁን የድሮ ሰዎች ከአንድ በላይ ያገባሉ፣ ብዙ ትውልድ አላቸው፣ ብዙ ነገር ያደርጋሉ፣ ብዙ ቤተሰብ ያስተዳድራሉ ምናምን። የጥፋቱን መጠን ግን ስታይ በጣም ዝቅተኛ ነው። አሁን ሲንግል ማሙ በስቷል። ከአንድ በላይ አያገቡም። የሆነ አባት የሌለው ወይም እናት የሌላቸው የሚባሉ የጎዳና እንደዚህ የሚባሉ ሰዎች ደግሞ በጣም በስተዋል። ወንጀል በዛው ልክ በስቷል። ስለዚህ ከሚታየውን እንኳን አክሴፕት እያደረግሽው አይደለም። አሁን ይሄ የሆነ እንደዚህ ዝም ብሎ በጥርጣሬ ሳይሆን እያወራን ያለ ነው። እኛ በቃ አሁን ላይ ያለው ፋክቱ ምንድን ነው የሚለው ነገር ላይ ስናየው እሱን ኢቭን እየተቀበልሽው አይደለም። እና ከዛ አንጻር ነው ትርጉም አለው ብዬ አላስብም። የሆነ እያየንበት ያለው መነጽር ካልተስተካከለ በስተቀር አልተመለሰም ብለን እንውሰደው። ኡሙ አይመን መጨረሻ የምትይው ሀሳብ ካለ ያንን ሀሳብ አስቀምጪና ሊንዳ ሜቢ ሌላ ጥያቄ ካለሽ ስሚዝ ከቀጠለ በኋላ ማለት ነው ኢንሻአላህ። ስሚዝ የሚቀጥል ከሆነ ሌላ ጥያቄ ካለሽ ወደ ሌላ ጥያቄ እናልፋለን ማለት ነው። ጀዛከላህ ኸይር። ዶት ገብታል ማርጋ አስቀምጠዋል። መደባለቅ ነው የሆነው። الله يرزقكم يا رب، الله يحميكم يحمي بلادكم يا رب. فرحوني بهدية حق الطعام في هالأيام الفضيلة المباركة. الله يجبر بخاطركم إن شاء الله. الله يبارك فيك يا عم، وتفرحونا بهدية كبيرة عشان ماما تأتينا في الطعام. صدقة والله. الله يحميكم يا حبيبتي، الله يجبر بخاطركم. ليندا وردت عندي. ليندا وردت عندي. يا ሊንዳ ገቢ እኮ ሌላ ጥያቄ እንትን ማለት ትችያለሽ። አይ ዝም ስንል ነው ያወራችሁ ሙአይመን ታያትና ያው ሳወራ ዝም ማለታቸው ስለማይቀር ከጠራሻት አይቀር ዝም ብለሽ ሰላም በያት። ሰላም አለይኩም። وعليكم السلام። ጊፍት ያላችሁ ለያስሚን ጊፍት ስጧት እሺ። الله يحميك يا حبيبي. آمين يا رب. الله يرزقك يا حبيبي، الله يحميك. والله لدي 5 أطفال تكلميهم بلك إن شاء الله حد يفوت يفرحنا بهدية. الله يجبر بخاطر مرحبا እሺ ሊንዳ መጣለች። አይ ቲንክ ኔትወርክ ነው መሰለኝ። ዶት ማውራው ነገር አለ ስትል ነበረ። ሙስሊሙ ወይም ዶት ማውራት ይችላል። ሚውተን አንሳ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልহামዱሊላህ ሰላም ነው። እሺ ሰላም ሊንዳ አለሽ? ያ እሺ ሊንዳ የአሁኑ ሀሳብ ላይ ማይክሽን አንሺና ቃስ ብለን እናወራለን። እሺ እንትን አሁን እነሱ ከአንድ በላይ ማግባት አስፈላጊ ነው ብለው ያሰቡትን ነገር ላይ ምክንያት ነው ብለው ያስቀመጡትን ነገር ከዚህ አንፃር ብለው ወሰዱትና ከዛ ለምሳሌ ጀስሚንና እሙ አይመን እኛ ተስማምቶናል በቃ ሁለተኛ ብንገባ እንመርጣለን ብለው ሁለተኛ ወይም አራተኛም ሆኖ ተገቡ። ምንድነው አንቺ ችግር የሆነብሽ? ላንቺ ማለት ነው። አንቺ አታግቢ ችግር የለውም። እነሱ ግን በቃ ተስማምተው ይሄ ይሻለናል ብለው አራተኛም ሆኖ ሶስተኛም ሆኖ አንደኛም ሆኖ ተገቡ። ምንድነው አንቺ አሁን ችግር የሆነብሽ ላንቺ ማለት ነው? እኛ በዚህ ደስተኛ ነን ፌር ነው ብለው ከፈለጉ ሶስተኛ ከፈለጉ አራተኛም ሆኖ ተገቡ። ላንቺ ምንድነው ችግር የሆነብሽ? አንደኛ እኔ እነሱ ራሱ ደስተኛ ሆነው ይሄን ነገር ይቀበላሉ ብዬ አላስብም። እሺ ቆይ አንዴ ኡሙ አይመን ሰላም አለይኩም። አንድ ሴት ኤግዛምፕል ልታደርግልኝ ነው? ኖ አይደለም እንጠይቃታለን። ችግር የለም። ኡሙ አይመን አለሽ ወይ? ኖ ደስተኛ ናት። እሺ እሷ ደስተኛ ናት። ተዋት። እሷ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እናንተ አሁን ይሄንን መርጣችሁ አራተኛም ሶስተኛም ሆናችሁ ተገባችሁ ደስተኛ ትሆናላችሁ ወይስ ይደብራችኋል? ምን ችግር አለው? ለኔ ችግር የለውም። በቃ እኮ ችግር የለውም። ለኡሙ አይመንም ችግር የለውም። ሶ ምንድነው ችግሩ ላንቺ ሊንዳ? ይኸው እነሱ ችግር የለውም ደስተኛ ነው ብሎ አገቡ። ሶ ምንድነው ላንቺ ችግር? እኔ ባል ሁለተኛ ሶስተኛም እንዲያገባ ሁሉ ፈቅጄለታለሁ እና አግብቷልም ጭምር። በቃ እኮ ስለዚህ ሊንዳ ምንድነው ችግሩ? አሁን አንቺ የከነከነሽ ችግር የሆነብሽ ነገር ምንድነው?
አሁን አንተ እኮ ሁለት ሴቶችን ኤግዛምፕል እያደረክ እየነገርከኝ ነው፣ ግን ማጆሪቲው ይሄ ነገር አያስደስተውም በእርግጠኝነት እኮ ኢፍ አለው ሊንዳ። ቆይ ሊንዳ ኢፍ አለው። ኢፍ ስልሽ ምንድነው እነሱ ፈልገው መርጠው ደስተኛ ሆኖ ነው፣ ግዴታ እኮ አይደለም። ከፈለግሽ ነው ገባሽ? እነሱ ፈልገው መረጡና አገቡ። ሶ ላይክ ዋት ኢዝ ዘ ፕሮብሌም? ምንድነው ችግር የሆነብሽ ላንቺ? እነሱ ባይፈቅዱ እሱ ማግባት አይችልም? አይቻልም። ግዴታ አይችልም። አዎ ግዴታ አይደለም። ሌላ ሊያገባ ሲል እነሱን ማናገር አለባቸው። ይህም አሁን ለምሳሌ በእስልምና አንድ ሴት ስታገባ ማለት ነው ባሏ ሁለተኛ እንዳያገባባት ከፈለገች ቃል ኪዳን ማስገባት ትችላለች። በቃ እንዲያገባብኝ አልፈልግም ብላ ቃል ኪዳን መፈጸም ይችላል። ከዛ በቃ ማግባት አይችልም። አሁን እኮ እሷ ነበረም ጥያቄው፣ ፈጣሪ ይሄንን ለምን ፈቀደ? ትክክለኛ አሁን እኔ ቁርአን ምናምን አላነበብኩም። ምክንያቱም እኮ ነገሩሽ ሊንዳዬ፣ ምክንያቱም ከነገሩሽ በኋላ አንቺ ይሄ ላይክ ፍትሃዊ አይደለም ምናምን በሽታ ሴፍ አይደለም ምናምን አለሽ። እነሱ ይሄንን ነገር ኃላፊነት ወስደው በደስታ በቃ ፈቀዱ። ሶ ምንድን ነው ለአንቺ ፐርሰናሊ ችግር የሆነብሽ? ለአንቺ ማለት ነው። ለእኔማ ምን ችግር አለው? ግን አሁን እኔ ምንድነው እያደረኩ ታዲያ ለአንቺ ችግር ያልሆነ ነገርን ታዲያ ለምንድን ነው የምትከራከሩ? አንቺ እኮ ከፈለግሽ አታግቢ፣ ከፈለግሽማ እንዳግቢ፣ በቃ ደስ እንዳለሽ ማለት ነው። የተስማማሽበትን አድርጊ፣ ግዴታ እስካልተደረገብሽ ድረስ ማለት ነው። ሶ ዋት ኢዝ ላይክ ምንድነው ችግሩ ታዲያ ለአንቺ ችግር ይሆናል? አዎ እኔ አሁን እየጠየቅኩ ያለው ምንድነው እኔ አሁን ቁርአንን ምናምን ስላላነበብኩኝ ስለማላቅ ግን የሆነ የምንሰማቸው ነገሮች አሉ አይደለ? ስለ እስልምና ቁርአን ጋር ከመድረሳችን በፊት ሞራሊ ልክ ነው ወይስ አይደለም የምንለው ቢያንስ እነሱ ጥያቄዎች ከተመለሱልኝ የሆነ ወደዛ ወደ ማንበቡ እሄዳለሁ በሚል ነው እየጠየቅኩ ያለሁት ማለት ነው። እንዴት መሰለሽማ አሁን ሊንዳዬ ወደ ሞራል ስናመጣው ደግሞ አንቺ አሁን አንድ ባል አለሽ፣ እሺ አንድ ባል አለሽ የምትወጂው፣ ቺት ከሚያረግብሽና ፈቅደሽለት ሁለተኛ ከሚያገባ የቱ ይሻላል? ኦ ማይ ጋድ እኔ ሁለቱም ይገለኛል። በቃ መግደል ነው የቱ የተሻለ ነው? አይ የተሻለው በቃ ቢያንስ እኮ ይሁን እኩል ሊሆን አይችልም፣ ግን ይሁን የተሻለ በትንሹ በስነ ስርዓት ነግሮሽ አስፈቅዶ ሁለቱንም መምረጥ ይከብደኛል። ስለዚህ ሁለቱንም አትቀበይ። እኔ እኮ ሊንዳ አሁን አንድ ነገር ልንገርሽ ሊንዳ፣ ለምሳሌ እንድትረጅ የምፈልገው እኔ አንድ ሚስት ነው ያለኝ፣ ከአንድ ሚስት በላይ አላገባም፣ አልፈልግም ማግባት ብባል እኔ አልፈልግም። ለምሳሌ ገባሻ? እኔ ለምሳሌ አልፈልግም፣ ምንም ችግር እኮ የለውም፣ ኃጢአት አይደለም። ገባሽ ያልኩሽ ነገር ሊንዳ? እኔ አሁን አልፈልግም ብትጠይቅኝ ሁለተኛ ማግባት ትፈልጋለህ ብትይኝ በፍጹም አልፈልግም፣ እኔ አልፈልግም። ለምሳሌ ገባሽ አይደለ? አዎ ግን ወንድምየው አሁን እዚህ ጋር እያወራን ያለነው ስለአንተ አይደለማ። ለምን ትእዛዙ ለምን ፈቀደ ነው እኮ አሁን እኮ የተፈቀደው ከምን አንጻር እንደሆነ አስረዱሽና ሞራሊ እኮ በጦርነት ምናምን ከተባለ አሁን ጊዜው የጦርነት አይደለም። አሁን ማለት ስለዚህ ዘመን ነው እያወራን ያለ ነው። እንደገና ደግሞ ፈጣሪ ካልሆነ ማግባት ግዴታ አይደለም ሊንዳ። በቃ እኮ ኢፍ የሚባል ነገር አለው እኮ አይደል? ፈጣሪ እሺ እንደዛ ይላል ቁርአኑ ላይ እንደዛ ይላል። እሺ እንደዚህ በጦርነት ወቅት ካልሆነ እንዳታገቡ ምናምን ይላል። አሁን እኮ በጣም እኮ ቆይ ላስረዳሽማ። አንደኛ ነገር ምን መሰለሽማ፣ በጣም ብዙ ምክንያቶች አሉ። በጣም ከብዙ ምክንያቶች ውስጥ እነዚህ የሚጋቡ ሰዎች ለምሳሌ 5 ሰዎችን ላስቀምጥልሽ። አንድ ባል አለ፣ 4 ሚስት አሉ። ገባሽ አይደለ? አሁን ለአንቺ ስታስቢ ሊዘገንንሽ ይችላል። ኧረ ፌር አይደለም ተጨቆኑ ምናለት ይቻልሽ። ግን ባልየውም ደስተኛ ከሆነ 4ቱ ሚስቶች ባለው ትዳር ደስተኛ የሚሆኑ ከሆነ ምንድነው ያንቺ ችግር የሆነብሽ? እኔ በጣም ይከብደኛል። 4ቱ ሚስቶቹ ደስተኛ አንቺ አግቢ አልተባልሽ እኮ አንቺ እነዛም ሴቶች ደስተኛ ይሆናሉ ብዬ አላስብም። እነዛም ሴቶች አይሆኑም። በፍጹም 4 ሴት እሺ አይሆኑም። ግን ከሆኑስ እንደዛ የተፈጠረበት ጊዜ አለ። እኔ በፍጹም እንደዛ ተፈጥሮ ያቀልኛል አለ ኤግዛምፕል እስኪ ስጠኝ። አንድ ወንድ ወይ 2 ወይ 3 ምናምን ሴቶችን አግብቶ ከዛ 3ቱ ምናምን ደስተኛ ነው። ኢቭን አንድ ማቆ ሰው ያለ ልንገርሽ፣ እርስ በርስ ይራራሳሉ። አንዷ ስትወልድ አንዷ ጀነራሊ ሁላችንም የምናውቃቸው ነው። አንተ የምታውቀውን አይደለም እኮ አይደለም። አሁን ምን መሰለሽማ፣ የተበደሉ ካሉ እኛም እንቃወማለን፣ ደስተኛ ያልሆኑ ካሉ ማለት ነው።
ኦኬ እሱን እንቃወማለን። ይኸው ደስተኛ ያልሆኑ ካሉ ግን ደስተኛ ደግሞ የሆኑ ካሉ ላይክ ምንድነው ችግርሽ? ምንድነው ችግር የሆነብሽ? እስኪ አንተ ኤግዛምፕል እስኪ እንደዛ ተጋብተው ደስተኛ የሆኑትን ሪሊጂየስ በእናንተ ሃይማኖት ጥቀስልኝ እኮ። ደስተኛ ያልሆኑትን እኛም እንቃወማለን እንዳንቺ ማለት ነው። ተበድለዋል፣ ተጨቁነዋል እንጂ በታሪክ ሴት ልጅ ባሏ ሌላ አግብቶ በታሪክ ደስተኛ ልትሆን ቢሆንስ? ይሄ ሊሆን አይችልም። አረ ሊንዳ በፍጹም ሊሆን አይችልም። ቢሆንስ? ከሆኑስ? እሺ ኤግዛምፕል ስጠኝ አልኩኝ። እሺ እንደዚህ ተፈጥሮ ምናምን ብለህ ከእንትናችሁ ከቁራናችሁ ወይ ከምናምን እስኪ ያሳየኝ። ኖ እኔ ፐርሰናል ህይወቴ ላይ የማውቃቸው ሰዎች አሉ። ለምሳሌ አግብቶ ታሳየኛለህ? ኖ እኔ የማውቀዋለሁ ላይክ በህይወት ያለ እርስ በርስ ይራራሳሉ እኮ አልኩሽ። ሚስቶች እንደ እህት ነው የሚተያዩት። ሁሉም ደስተኞች ናቸው። ላይክ ምንድነው እኔ ችግር? እኔ ሳያቸው ሊቀፈኝ ይችላል፣ ጭንቅላቴ ላይ ይቀበለው ይችላል ሜቢ ማለት ነው። ግን እነሱ ደስተኛ ለምን ጭንቅላታችን መቀበል የማይችለው ነገር መጀመሪያ ለምን እንደ ትእዛዝ ሆኖ ወረደ? ኖ አንቺ አስተዳደግሽ ነው አስተዳደግሽ ነው እንዴ። ሙስሊም ሴቶችም ደስተኛ አይደሉም። ይቅርታ አንቺ ለምን ለነሱ ጭንቅላት ቆይ በቃ ሊንዳ ቆይ ሊንዳ ቆይ በቃ ይሄን ነገር ማጠቃለያ እንስራበት። ምን መሰለሽ አንድ ነገር ፎከስ ማድረግ ያለብሽ ነገር አሁን ዚስ ታይም ላይ ሴት ልጅ ላይክ ዝሙተኛ መሆን፣ ሴተኛ አዳሪ መሆን ኢቭን ወንድም ተጀምሯል። እነዚህ ነገሮች በጣም ቀላል ናቸው። በቃ የለመድነው ነገር ስለሆነ ማለት ነው። አሁን እኔ ያለሁበት ቦታ ትንሽ መሸት እንዳለ ሴተኛ አዳሪ በቃ መንገዱን ሞልተውታል። ይሄ ኖርማል ነው፣ ምክንያቱም የለመድነው ነገር ስለሆነ ማለት ነው። ግን በስነ ስርዓት አንድ ባል 3 ሚስትም 4 ሚስትም 2 ሚስትም አግብቶ ሁሉም ደስተኛ የሚሆኑ ከሆነ ፍትህ የሚሆንላቸው ከሆነ ላይ እኔ ችግሩ አልታየኝም። ግን ለነሱ ችግር ስላልታየኝና የነሱን ወይ አሪፍ ነውም ልል እችላለሁ ወይ መጥፎም ላልል እችላለሁ። ያ ማለት ከነሱ ሐሳብ ጋር ተስማማው ማለት ግን እኔ ማድረግ እፈልጋለሁ ላይሆን ይችላል። እኔ አሁን በግልጽ ነገርኩሽ እኮ እኔ ከአንድ በላይ ማግባት አልፈልግም። ካስተዳደጌ ሊሆን ይችላል በቃ ወይ ከፍላጎቴም ሊሆን ይችላል። ገባሽ አይደለም? አልፈልግም ማለት ግን እቃወማለሁ ማለት አይደለም። ምክንያቱም ይሄ ነገር ግዴታ አይደለም፣ ፍላጎት መብት ነው። ፍላጎት ሲባል ደግሞ ከተለያዩ አንግሎች ለማህበረሰብ መፍትሄ ነው ተብሎ ስለታሰበ ነው። በቃ ጀነራል ያለው ነገር ይሄ ነው። የተለያየ ምክንያትን ማስቀምጠውልሻል። ሌላ ጥያቄ ካለሽ ሊንዳ እንትን በይ። ምክንያቱም በእርግጠኛ ነኝ 20 ቤት ውስጥ የምትሞይ ልጅ ይመስለኛል። የሆነ 20 ምናምን ዓመት ውስጥ የተገነባን የሆነ ነገር በአንድ ጊዜ ለመቀበል በቃ እኮ 22 ዓመት ውስጥ የተገነባን አስተሳሰብ እንትን ለማለት ትንሽ ይከብዳል፣ ፌርም አይደለም። እና እንትን አመንዥኪውና አብሰልሲውና ምናምን ነገር እየደጋገምን እንድትረጁ እናደርጋ። ካልተረዳሹም ደግሞ ጦስሽን በቃ ግዴታ ስለማይመለከትሽ አንዱን ይባርክልሽ። አንድ ባል ጥሩ ባል ይስጥሽና ፈጣሪ እሱን ብርክ ያርግልሽ፣ እሱም እቺታ ያርግብሽ፣ ሁለተኛ የማያግባብሽ። በቃ ይህንን ነው የምንልሽ። ሌላ ጥያቄ ካለሽ መጠየቅ ትችላለሽ። እሺ አመሰግናለሁ ማለት ለሰጣችሁኝ ጊዜ። በቃ አንድ ጥያቄ ይከሽ ይልዳል አለሽ ዩካን ባልሽ ችት ቢያረግብሽ ነው የሚሻለው ከተለያዩ ሴቶች ጋር ወይስ ሁለተኛ ሚስት ቢያገባብሽ ነው የሚሻለው? አረ በቃ ኡሙ አይመን አንዴ ይቅርታ ሊንዳ እናመሰግናለን። እሺ ኡሙ አይመን የጃን ጥያቄ እኮ መልሰሽ እየጠየቅሽ ነው። ምንድነው ነገሩ? ዋቃለን አንተ። አረ እኔ ራሱ ምንድነው አልኩ። ሌላ ጥያቄ ካለሽ ሊንዳ መግባት ትችላለሽ። ሌላ ጥያቄ ካለሽ ክርስቲያኖች ካላችሁ ሪኩዌስት ላኩ። ላይክ ምንም እኮ አሁን ትርጉም አልባ ነገር ነው እያወራን ያለ ነው። የተጨቆነ እዛ መሃል ላይ ማን አለ ሲባል ምንም አይነት አካል የለም። ግን እኔ ስለማልፈልግ እነሱም አይፈልጉም ነው። እውነት ለመናገር እኔ በህይወቴ አንድ ሰው ብቻ አጋጥሞኛል። አንድ ሰው ማለት ነው። እኔ ባሌ ከኔ ውጪ ሌላ ሰው ጨምሮ ማለት ነው እንዲያገባ ነው የምፈልገው። እኔም ብቻ እንዲያገባ አልፈልግም። አንድ ሰው ሌላ የትኛውም ሴት ነው ይፈልጋል ብዬ አላምንም። ሪሉን ስናወራ መፈለግ አለመፈለግ ሌላ ነው፣ መፍትሄ መሆን አለመሆን ሌላ ነው። ያ ፍላጎት ከምን አንጻር ነው? ላይክ አምላክ እኮ
እንዴ እኔ የሆነ ሰው እኔ በቀን 5 መስገድ አልፈልግም ሊል ይችላል። የሆነ ነገር ሊል ይችላል ምናምን ስለፈለገ ስላልፈለገ አይደለም። እኔ መስረቅ ነው የምፈልግ ሊል ይችላል። ግን መታሰር አልፈልግም ይላል። እንደዛ የሚባል ነገር የለም። መፍትሄ ከተባለ ጉዳትና ጥቅሙ ይመዛዘንና ይታይና ከጉዳቱ ጥቅሙ በጣም የሚያመዝን ሆኖ ከተገኘ ያ ነገር እንደ መፍትሄ እንደ ማህበረሰብ እንደ ሀገር ያ መፍትሄ ይሰጣል ነው በቃ አለቀ። ከዛ የተለየ ነገር የለውም እንጂ እኔ እውነቱን ስናገር እኔ ከአንድ በላይ ያገቡ ሰዎች አውቃለሁ። ፐርሰናል በጣም በቅርብ ማለት ነው። ከአንድ በላይ ያገቡ ሳይሆን ምንድነው የሚባለው የገቡ ላይክ ሴቶችን ማለት ነው። እና ባሌ ሁለተኛ አግብቷል ምናምን ብሎም ያናገረኝ ሰው አውቃለሁ በአካል ደረጃ። እነዚህ እቺ ሴት እኔ እንደዛ ብላ ነገረችኝ። ደስተኛ አልነበረችም በሰዓቱ ስትነግረኝ ማለት ነው። ግን ያ የነበረው ስሜት ግን የቆየ ስሜት አልነበረም። በቃ ወዲያው ተለመደ፣ ወዲያው ተረሳ ምናምን። ግን ለባላቸው ያላቸውን መሽቀዳደም ምናምን ደግሞ ስታዩት እንዲህ ባልየው ግን የምር ማግባቱ ለሱ ጠቀመው ልትሉ ትችላላችሁ። እንደዛ አይነት ነገሮችን ስታዩ ማለት ነው። እና ምንም እኔ ጫጫታ፣ ረብሻ፣ ጸብ ምናምን እውነት ለመናገር ወላሂ አይቼው አላውቅም። ወይ በሚስጥር እየተጣሉ እንደሆነ አላውቅም። ይሄ ጊዜያዊ በሽታ ነው። አለመፈለግ ምናምን የሚባለው ኢሞሽናል መጎዳት የሚባለው ጊዜያዊ ነው፣ እስኪለመድ ነው። የማህበረሰብ ጥፋት ግን ጊዜያዊ የሚባል አይደለም። ባይዘው ማህበረሰብ የሚጀምረው ከቤተሰብ ነው። አንድ ቤተሰብ የሌለው ልጅ የሚመጣ ከሆነ አንድ ምንድነው የሚባለው ይሄ በስርዓት የማያድግ ወይም ደግሞ ለህብረተሰብ ጠንቅ የሚባል ልጅ የሚመጣ ከሆነ ብዙ ሰዎችን ነው የሚጎዳው። ያ ነገር ደግሞ በጠቅላላ እንዳለ የሚዛመትና ከጄኔሬሽን ወደ ጄኔሬሽን እየባሰ የሚመጣ ነው። ለዛ ነው አሁን ይሄው ተጠበው ሳይንሱን ሰንሰው ምን ላይ ደረሱ? የማህበረሰብ መፍትሄ ያመጡ አላመጡም እኮ ሶሻል ላይ ከሆነ የሚያመጡት ትርጉም ያለው ነገር እኮ የለም። ማህበረሰብ ሁሉ እየተራራቀ ጎረቤታ አልተዋወቅ ብሎ ምናምን ማይሆን ጣጣ ውስጥ ነው የገባ። ለዛ ነው ስለ አንዳንድ ጊዜ ስለ ሃይማኖት ስለ መለኮታዊ መፍትሄዎች ስናወራ ራቅ ብለን ማየት አለብን። አውት ኦፍ ቦክስ ማሰብ አለብን እና ጥቅሙና ጉዳቱ የትኛው ነው ሞር ሚዛን የሚደፋ የሚለው ነገር ማለት ነው። ፒኬ ለምን ቀረህ እንትና ቤት ምናምን? ኧረ ጤነኛ ሰው ጋር ጥሩኝ ነው። አትፈልጉኝም እንዴ? እደብራችኋለሁ ነው? ከደበርኳችሁ ቤት ይለቃችሁ ውጡ፣ ምንም አሰሩ እንጂ የማንም ገርዳሚ ቤት አትጥሩኝ። እኔ የትም ቦታ አልሄድም። እኔ እንደዛ አይነት ቤት ማለት ነው። ከደበርኳችሁ እናንተ መውጣት ነው ያለባችሁ እንጂ ክብር ያለኝ ሰው ነኝ እኔ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። እና ያው ጃስሚንን ያሰባችሁ ያላችሁ ሰዎች እየታየኝ ነው። ገና ለገና ሁለተኛ ተፈቅድልናለች በሚል እናንተ ደግሞ ስርዓት ያዙ ለማለት ያክል ነው። እንዲሁ ለወሬ ነው። እሺ ኦመርታ የሚል አካውንት ቅድም ጀምሮ አንድ ቁጥር እየጻፈ ረሳሁት እኮ እኔ ወላሂ እኔ በህይወቴ እንዳልኳቸው አንድ ሰው ብቻ ነው ማቀ አንድ ሰው ብቻ ሌላ ሰው አላውቅም እኔ ከዛ በህይወቴ እንዳልኳቸው። እሺ ኦመርታ አለ ኦሜርታ ሰላም አለይኩም። ኦሜርታ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ፈረንጅኛ ላይ ትንሽ ችግር አለብኝ። ሰላም ናችሁ? አለን እንዴት ነው? አብሽር አልሐምዱሊላህ። ማን ናችሁ? ሁሉ ሰላም? ኔትወርክህ ኖርማል አይመስለኝም ኦሜርታ። ያለሁበት ቦታ ነው። ይቅርታ ትንሽ የሆነ ዳገታማ ቦታ ውስጥ ነኝ። ለዛ ነው ከረበሽኳቸው። ደውለድ በቃ አይሆነች። ከርዕሱም ውጭ ነበር ጥያቄ። ርዕስ የለንም እኛ ርዕስ ይዘን አናውቅምና
ከርዕሱ ውስጥ ምናምን ችግር የለውም። ጥያቄ ምን ነበር? አይ ያው ክርስቲያኖችን ነው የምጠይቀው እያላችሁ ስለነበረ ምናልባት እንትን እንዳለ አይ እኔ ጋር ሙስሊም ካለ እናንተ ሳስገቡ የነበረው እነሱ ነው ብዬ ነው። አይ በፈረቃ ነው የምናስተናግደው። ሙስሊም ሆኖ ግን ጥያቄ ያለው መግባት የሚፈልግ ማንኛውም ሰው አንድ ቁጥር ነው መጻፍ ያለበት። ሪኩዌስት ከላከ ሪኩዌስት ነው ያላስገባም። ሙስሊም አንድ ቁጥር ሲጽፍ እስበዋለሁ። ለምን ብዙዎቹ ሪኩዌስት ይልኩና ከገቡ በኋላ ወይ አይጠይቁ ወይ በስተት ነው የሚነኩ ምናምንና በዛ ምክንያት ሙስሊም ከሆኑ አንድ ቁጥር ከጻፉ ብቻ ክፍት ቦታ ካለ እስባለሁ። እሺ ምን ነበር ኦሜርታ? ምን እንታዘዝ? ፍቅሩ አስጨናቂ ደግሞ ከታች እየጻፈ ነው። እንዴ ሊቪ ነው እንዴ? እሺ እንትን ነው ፊልድ ላይ ነው የምሰራው። ገጠመኝ ኮንስትራክሽን ነውና ገጠመኝ ከተለያዩ እምነት ተከታዮች ጋር ነው የምሰራው። እሺ እና ይሄ ምግብ ሰዓት ላይ ምናምን ያው ገጠመኝ። ቆይ የፈትዋ ጥያቄ ነው ኦሜርታ? ምሳ ሰዓት ምናምን ራትም ኦሜርታ በስመ አብ ምናምን ነገር ብለው ነው እነሱ ምግብ የሚጀምሩት። እኔ ቢስሚላህ ብዬ ነው የምጀምረው እና ማጆሪቲያቸው እነሱ ናቸው። እንደዚህ አይነት ለዛ እኮ ነው ወደ ኋላ ያልኩት። የፈትዋ ጥያቄ አንመልስም፣ ግን አሁን አንተ እያልክ ያለው በስመ አብ ብለው እንጀራውን ያርዱታል ነው። አላህ አላህ እና ችግር የለውም ይረዱት። አንተ ቢስሚላህ ብለህ የበኩልህን ካርድክ ይበቃሃል። ስጋ ምናምን እስካለነ ሲበሉ ይበላ ጀምራሉ። እኔ ቢስሚላህ በስመ አብ ብለው እንጀራውን ቢያርዱት ችግር የለውም። ብላ ምንም ችግር የለውም። እቺን እንኳን መመለስ አይከብደኝም። አይ ኖርማል ምግብ ነው እኮ ቅደማቸው፣ በቃ ቅደማቸው እያለ ነው ስሚዝ ማለት በቃ ቀድማ አንተ ቢስሚላህ አንተ ረድባቸው እና አረ ብላ ብሮ ብላ ምንም ኖርማል ነው። አየሽ ሹክራን። ፍቅሩን አስወርደው ፒክ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢንሻአላህ እሺ አንድ ጥያቄ አለኝ ከተፈቀደ። ፒክ አስወርደው። ፍቅሩ መጀመሪያ ስነ ስርዓት ተማር። በጣም ባለጌ ሰው ነው። እንትን በል ቀይርልኝ እዚህ ላይ ዶክተር ዳኒ እንኳን ደህና መጡ። ቀጥሉ። እሺ ሰላም ነህ ፒኬ? ቅድም ስለ ሆሞሴክሹዋሊቲ ምናምን ስትናገር ነበርና በሴቶች ላይ ያለው ኢምፓክት አልመለስም። ዳን ይቅርታ ተሳስተሃል። ቅድም ይቅርታ ጠየቅሽ። ይቅርታ ተሳስቻለሁ። ምእመናን 587 ሰው እና ዳንቲ ደብሊውን ጨምሮ ተሳስቻለሁ። ይቅርታ። ሁለተኛ ደግሞ ስለ ፖሊጋሚ ኧረ ቆይ ዳን በፈጣሪ ቆይማ ለሁሉም ይቅርታ ተሳስቻለሁ ልበል ዳን? ላነሳሁት ነገር በሙሉ ይቅርታ ተሳስቻለሁ። አንተ ክርስቲያን ነህ ዳን? ክርስቲያን ነህ። ስለዚህ ሚሽን አኮምፕሊሽድ። እኔ መጠየቅ አልችልም ሌላ? አረ ትችላለህ፣ መጠየቅ ትችላለህ። ግን በቃ ሊንዳ የጠየቀችውን ጥያቄ እያነሳው ነበረ ነው። ምንድነው እያነሳው ነበረ? ያው ብዙ ሴቶች አንድ ወንድ 4 ሴት ድረስ ማግባት ይፈቀድለታል እና እሱን ጀስቲፋይ ስታደርግ ስለነበረ ከቁርአኑ ውጪ አንድ ወንድ በተለይ ባዮሎጂካሊ ዳን ፍታ አልኩህ እኮ ዳን። እኔ ባዮሎጂካሊ ብዬ ያወራሁት ነገር የለም። አንተ ካሊ የምትላቸው ነገራቶች በሙሉ አላወራሁም። ወይም የሆነች ሴት ከላይ እዚህ ሰከንድ ኮሪንቲያንስ ከሚለው በላይ የገባች ሴት ለማስረዳት ስትሞክሩ ነበርና ሰከንድ ኮሪንቲያንስ ማን ነው ደግሞ? ላይ ሰከንድ ኮሪንቲያንስ ክብረትና አይደለም። አሁን ስለ 4 ሚስት እሱ ጋር የነበረች በቃ ሁላችንም ተሳስተናል ዳን። ስለ 4 ሚስት ልታወራ ከሆነ አውራ። ግን ይሄ አሁን ያነሳናቸውን ነገሮች ምናምን አንስተ ይሄ እንደዚህ እኔ በጣም ነው የሰለቸኝ። ስንት ሰዓት ሙሉ ተቀመጥን። አንተ ራሱ ከታች ሆነ ከሆነ ሰምተህ ይሆናል። ያን ሁሉ ከሰማ ድጋሚ አንገባም። ግን 4 ሚስት ማግባቱ መፈቀዱን አንተ ክልክል ነው የምትልበት ፖዚሽን ካለ በየትኛው ሃይማኖታዊ ሕግ ላይ ቆመህ ነው አንተ ክልክል ነው የምትለው ዳን? ስለዚህ ባዮሎጂካል ነገሩን ተው ነው። ወይኔ ይቅርታ ተሳሳትኩ፣ አምልጦኝ ነው። ደስ አለህ? በቃ አሁን አንተ በእንትኑ ላይ እናወራ። እኔ ስንቴ ይቅርታ ልጠይቅህ? እሺ እንግዲህ ሌላ ተጨማሪ
በዚህ ጉዳይ ላይ መጽሐፍ ቅዱስ ላይ አንድ ወንድ ለአንድ ሴት ብሎ ተጽፏል። ከዛ ሰዎች ግን ባለመታዘዝ ከአንድ በላይ ያገቡ አሉ። ማስረጃ ትሰጠኛለህ? አንድ ወንድ ለአንድ ሴት ብቻ የሚል ከዛ በላይ ማግባት መከልከሉን የሚያሳይ ማስረጃ ትሰጠኛለህ? ዳን አዎ ኢየሱስ ራሱ አንድ ወንድ ለአንድ ሴት ነበር ብሎ ተናግሯል። ኦኬ ከዛ በላይ ማግባት ክልክል ነው የሚል ነገር አለው? አንድ ወንድ ለአንድ ሴት ስለ አዳም ሲያወራማ ለአዳም ሔዋን ተፈጥራለች ብሏል። ስለ አዳም አይደለም እያወራን ያለ ነው። የትዳር ህግ ጋር በተገናኘ አንድ ሚስት አንድ ወንድ አንድ ሚስት ትኖረው ነው የሚለው ጳውሎስ እኮ ብቻ ይላል። እስኪ አንቀጹን ስጠኝ ዳንና በአንቀጹ ዙሪያ ላይ እናወራ። እግዚአብሔር ደግሞ ከአንድ በላይ ሚስት ለአንድ ሰው ሲሰጥ እናያለን። እግዚአብሔር ነው ሲሰጥ ሳይሆን ሰዎቹ ባለመታዘዝ ነው ያደረጉት። ኖ ሲሰጥ እናያለን። እኔ ሲሰጥ ነው ያልኩህ እኮ ሰዎች ታዘዙ አልታዘዙ አይደለም። ከአንድ በላይ አግቡ ሚል ካለ አሳየኝ። ከአንድ በላይ አግቡ ሚል ካለ አሳየኝ። ከአንድ በላይ ሚስት ሰጥቷል። ስለዚህ እግዚአብሔር ከአንድ በላይ ሚስት መስጠቱን ካሳየው ይፈቀዳል ማለት ነው ዳን? አዎ ሁለት ሚስት አግባ ብሎ እግዚአብሔር ከሰጠህማ ምን ጥያቄ አለው? እሺ በቃ ጥሩ ነው። እንደው ሳላ በጣም እንትን እያለ ነበረ። ቆይ እስኪ ክርስቲያን መስላው እሷ የሆነ ሀሳብ ሊያነሳ ነበር፣ አልተሳካለትም። አሁን ይሳካለታል አይ ቲንክ። እሺ ምን ይላል? አንዴ ቆይ አሁን ነበርኩበት እኮ። እሺ ቁጥር 7 ምን ይላል? ቁጥር 7 እና 8 አንበው። ይታያል ስክሪኑ ዳን? ይታያል። ናታንም ዳዊትን አለው ያ ሰው አንተ ነህ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእስራኤል ላይ ንጉሥ ልትሆን ቀባው፣ ከሳኦል ልጅም አዳንሁ፣ የጌታህንም ቤት ሰጠው፣ የጌታህንም ሚስቶች በብብትህ ጣልሁልህ። የእስራኤልና በቃ እስከዚህ ይሄንን ማን እኔ ማብራራው ብራዘር? ኧረ እኔ ላብራራልህ አላልኩህም ዳን፣ ተረጋጋ። ይሄ አንተ መጽሐፍ ነው የኔ መጽሐፍ አይደለም። ማን ለማን የሰጠ ሚስቶችን ነው እያልኩ ያለሁት? እያወራ ያለው ነብዩ ናታን ነው። እየተነገረ ያለው የእግዚአብሔር ቃል ነው ብሎ ነው። ሰሚው ደግሞ ዳዊት ነው። ይሄ አሁን የተወራው የማን ቃል ነው? የጌታንም የሰጠው የጌታንም ሚስቶች እኮ። እሺ ታብራራለህ። መጀመሪያ እንግባባ ቃሉ ላይ፣ ከዛ በኋላ አንተ የራስን ማብራሪያ ሰጣለህ። ችግር የለውም አልኩ። የጌታህንም ቤት ሰጠው፣ የጌታህንም ሚስቶች በብብትህ ጣልኩልህ የሚለው ማን ነው? እግዚአብሔር ነው እያለ ያለው። እግዚአብሔር ራሱ ለማን ነው እንደዛ የሚለው? ለዳዊት ብዬ ነገርኩህ እኮ አልሰማህም? እሺ አይ እንደዚሁ ክሊር እንድንሰማ ነው። ሚስት ነው የሚለው። ሚስቶች ማለት ምን ማለት ነው ዳን? እኮ ብዙ ቁጥር ነው፣ ችግር የለውም ግን መብራራት አለበት። እዚሁ አንተ እያየህ ነው ማብራራት። ቀጥል። ኧረ ቀጥል። በመጀመሪያ ደረጃ ይሄ ቋንቋ ዳዊት የሰው ሚስት አባልጎና ወልዶ ያን ሰውዬ አስገድሎ ስለ ቤርሳቤህ ምናምን ገባኝ። እሱ አሁን እዚህ ላይ እናወራ። አሁን ያ ታሪክ ጋር ባይዘው ይሄ ሚስቶች ምናምን የሚለው የኛ ሀሳብ የሚገናኝ አይደለም። ቤርሳቤህና ስለ ወሬው ለማሳየት ብዬ ነው። እግዚአብሔር እየተቆጣ እንዳለ ላሳይ ብዬ ነው። እየተቆጣ የነበረበት ቦታ ነው። ሲቆጣ ነው ከአንድ በላይ ሚስት የሚሰጥ። አሁን እኔ እናንተ ማውራት ያለብን ትክክለኛ የጽሁፉን መልእክት ነው መረዳት ያለብን ወይስ ማሾፍ ነው ያለብን? ቀጥልሽ። ይቅርታ ቀጥልሽ። ኦኬ እና ያንን ለምን አደረክ ብሎ እየገሰጸው ነውና ግሳጼውን በመስመር እንመልከተው። የጌታህንም ቤት ሰጠሁ አለው። ኦኬ ምን ማለት ነው? አንግሻለሁ ማለት ነው። የጌታህንም ሚስቶች በብብትህ ጣልኩልህ ይላል። ጌታው ማለት ዳዊት ሳኦል ማለት ነው። ሚስቶቹን በብብትህ ጣልኩልህ ይላል። እንደሚታወቀው ዳዊት ብዙ ሚስቶች 5 ሚስቶች ነገር ነበሩት። 5ቱ ሚስቶች ግን የሳኦል ሚስቶች አልነበሩ። 5ቱ ለምንድን ነው ይህን የምትነግረኝ ስትለኝ፣ እግዚአብሔር ቋንቋ እየተጠቀመ ማለት ይሄ ዘዬ የሰውኛ ቋንቋ እየተጠቀመ ነው እንጂ ከአንድ በላይ አግባ እያለ አይደለም። ምክንያቱም 5ቱ ሚስቶች የዳዊት ሚስቶች አልነበሩ። ስለዚህ ይሄ የአነጋገር ዘዬ ነው። የጌታህንም ቤት ሰጠሁ፣ የጌታህንም ሚስቶች በብብትህ ጣልሁልህ፣ የእስራኤልና ይሁዳን ቤትም ሰጠሁ፣ ይህም አንሶ ቢኖር ኖሮ ከዚህ የበለጠ እጨምርልህ ነበረ
ተጨማሪ ሚስት እንኳን ብትፈልግ ሰጥህ ነበር፣ አንተ ግን ገደልከው እያለ እግዚአብሔር እየወቀሰው ነው እንጂ ለምንድን ነው እሰጥህ? እሺ ተጨማሪ ሚስት እንኳን ብትፈልግ እሰጥህ ነበር። መጀመሪያ ሚስቶች ነው የሚል ብዙ ቁጥር ነው። ማነው በብብቱ የጣለለት? እግዚአብሔር ነው። ሚስቶች እኮ ብያለሁ። ታች ያለው ሚስት ነው ያለው። ቆይ ዳን፣ ዝም ብዬ ሰምቻለሁ ዳን። ስለዚህ ቆይና መጨረሻ ላይ ደግሞ ስትዘጋ ምን አልከው? ከዚህ በላይ ሚስቶችን ፈልገህ ቢሆን ኑሮ እሰጥህ ነበር አለው አልክ። ለምንድን ነው የሚሰጠው? እግዚአብሔር እኮ ከአንድ በላይ አይፈቅድም። ከላይ ሚስቶችን ሰጠ። ከዛ መጨረሻ ላይ ደግሞ ምን ብለህ ዘጋኸው? ከዚህ በላይ ሚስት ብትፈልግ ኑሮ እሰጥህ ነበር አለው አልከኝ። አይፈቅድም እኮ እግዚአብሔር። ለምንድን ነው የሚሰጠው? ከላይ ስለምን ሰጠው? ከዚህ በኋላስ ቢያንሰው ለምንድን ነው የሚጨምርለት? ይሄ የአነጋገር ዘይቤ ነው እያልኩ ያለው። ምን ማለት ነው? የአነጋገር ዘይቤ ማለት ነው። ምን ማለት ነው? አንተ እየሰማ አንተ አሁን ቃል በቃል እንውሰድ እያልክ ነው ያለው። ቃል በቃል ከወሰድከው ትርጉሙን ታጣዋለህ። ምንድነው ትርጉሙ? ዳን አሁን እኮ ወደ ገደለው ግባ። አሁን ዝም ብለህ እየዞርክ ነውና ምንድነው ትርጉሙ? ትርጉሙን ንገረኝ እስኪ። ባይ ዘ ዌይ ራሱን ጥቅሱ ላይ እያወራሁኝ እኔ የምፈልገውን አውራ የምትል ከሆነ ይሄ የሚያሳየው በቃ አንተ ማውራት ነው የፈለገው። አውራ እያልኩ ነው ማውራት ነው የፈለግከው የምትለኝ ዳን። በሰላም ነው ግን? አይ ማለት ዝም ብለን የምትዞረው የሚለውን ቋንቋ ስትጠቀም ምን እያልክ መሰለህ? አነጋገሩ ነው ቋንቋው ነው አልከኛ። እሺ ተርጉምልኝ። እኔ አሁን እያልኩ ያለሁት ሌላ ቦታ አትሂድ። በቃ ቋንቋው ነው ካልክ ምን ማለት እንደሆነ ንገረኝ። ሌላ ቦታ ላይ ሙዚቃ ነው ደቂቃ። እኔ እዚህ ቤት ደቂቃ እኛ የመስማት ችግር የለብንም። የመስማት ችግር ከሌለህ እንግዲህ ሌላ ሰፈር ካለ ዴሞንስትሬት አድርገው የሚታርግና አዳምጥሽ። 2 ደቂቃ ነው የማወራው። 2 ደቂቃ ላይ አላወራም። 2 ደቂቃ ሙላት ካወራ በኋላ ለኔ ደሰተኝ። እሺ እሺ ኢምራን ከ2 ደቂቃ በላይ አላወራም። ችግር የለውም። እዚህ ጋር 2 ደቂቃ ራሱ አታወራም። ይሄን ብቻ ነው የምታብራራው። ዳን ምን ሆነ ነው? እኔ ሌላ ቦታ ላይ ምንድን ነው የምትጨነቀው? እሺ በቃ ፈርቼህ ነው። በቃ እሺ ቀጥልሽ ልስማ። ማለት ከስር ትገባለህ። እሺ የጌታህን ቤት ሰጠሁ ይላል። ኦኬ የጌታውን ቤት ሰጠው ምን ማለት ነው? ያው በባዶ እጁ ነበረ፣ ስደት ነበረ፣ ቤቱን ሰጠው። ግን የተሰጠው ቤት የለም። በነገራችን ላይ እሱ ሄዶ ራሱን ነው ቢልድ ያደረገው እንጂ የሳኦልን ቤት አልወረሰም እንደሚታወቀው በታሪኩ ማለት ነው። የጌታህንም ሚስቶች በብብትህ ጣልኩልህ ይላል። አሁን የዳዊትን ሚስቶች እናውቃቸዋለን። 5ቱ ሚስቶች ከሳኦል ጋር ግንኙነት የላቸውም። አንዷ እንዳውም የሳኦል ልጅ ነች። ስለዚህ ሚስት አይደለችም ማለት ነው። ስለዚህ እግዚአብሔር ምን እያለ ነው ያለው? የምትፈልገውን ሁሉ አደረግኩልህ እያለ እያስረዳ ነው እንጂ ከአንድ በላይ ሚስት ይፈቀዳል እያለ አይደለም። ሌላ ቦታ ላይ እንደውም ከአንድ በላይ ሚስት ማነው አንድ ወንድ ለአንድ ሴት ብሎ የተጻፈ ስላለ ማለት ነው። ቴንክ ዩ ማለት ተብራርቶ ነው። እሺ ኢምራን አስቀጥለኝ ብለህ ነበር። መቀጠል ስለ አይ ቲንክ እዚህ ጋር የመጨመረው ሀሳብ አለ ፒኬ። መጀመሪያ እኔ ብዙ አወራለሁ እና ይቅርብኝ፣ ቀጥል። አይ በቃ ለመጽሐፉ ታማኝ ከሆነ እኔም ያወሩ አልገባኝም። ባይ አይ ቲንክ ገልብጦ ነው ሪቨርስ ሆኖብኝ ይሆናል አላውቅም። ብቻ ግን ዳኒ ችግር የለውም። ዳኒ ሰላም ብያለሁ። በስነ ስርዓት ነው ያስረዳሁት። ሰላም ይብዛ ኢምራን። አይ ችግር የለውም። ተመልካቹ ከተረዳ ዋናው እሱ ነው። እሺ ዳኒ የሆነ ጊዜ ታስታውሳለህ? እኔ እናንተ እየተወያየም ማለት ነው ርዕስ አስቀምጠን በዛው ሂደህ ነበር። ካስታውስ መጣሁኝ 5 ደቂቃ ጠብቁኝ ብለህ ክርስቲያን ቤት እየጠበቅንህ ሂደህ ነበረ። ታስታውሳለህ? እንቀ አይ ብዙ ጊዜ ነው ከእናንተ ጋር ወጥቼ የማልመለሰው። ትላንት ለምሳሌ ሳወራ አስወጥቶኛል ወንድምህ። አይደለም ካፊር እናንተ ቤት መተንኛ ርዕስ መርጠን ልጀመር ሲል ውይይቱ አይቆይ አንዴ 5 ደቂቃ ጠብቁኝ ብለህ ሚውት አደረክና ከዛ በኋላ በዛው ሄድክ። እንዳውም ክርስቲያኖቹ ቢጠሩ አልመጣህም ነበር። ታስታውሳለህ? እኔ ቤት አይደለም ክርስቲያን ቤት። አይ ቲንክ ማን ቤት? ስምረት ቤት እርግጠኛ አይደለሁም። ብቻ ግን አንድ የእናንተ ወገን ቤት ነገሩን አስታውሰኝና ካላስታውስ በደንብ አድርጌ ላስታውሰኝ ውይይቱ። እሺ ችግር የለውም። የውይይት ርዕስ ነበረ ያነሳ ነው እንደ ሀሳብ ማለት ነው። ዝም ብለን እዛው ልናወራበት። እርሱም ምንድን ነው? ኢየሱስ በመጽሐፍ ቅዱስና ነቢዩ መሐመድ በሐዲትና በቁርአን በሚል ነበረ ልንወያይ የነበረው ልናወራ የነበረው ማለት ነው። ግን በዛው ሂደህ ነበረ
እና አሁን የገባሁት ትቀጥላለህ በዛ ርዕስ ወይስ እንዴት ነው ነገርየው ነው? ስለዚህ በዛ ርዕስ አሁን ዲስከስ እናድርግ እያልክ ነው ያለው? ያ በጣም ደስ ይለኛል። ባለፈው ስለሄድክብኝ አሁን ለዛ ነው የገባሁት ራሱ። በምን ርዕስ እያልክ ነው ያለው? መጽሐፍ ቅዱስ ኢየሱስ በመጽሐፍ ቅዱስና ነብዩ በሐዲስና በቁርአን ያላቸው ስብዕና ምን አይነት ነው የሚለውን። ስለዚህ የኢየሱስ ክርስቶስን ስብዕናና የነብዩ መሐመድን ስብዕና እናወዳድር እያልክ ነው ያለው? ያ አንተም ተስማምተህ ነበር በርዕሱ። በዚህ ርዕስ እኮ ከእንትና ጋር አውርተናል። እንዳውም እኔ ጋር አልተወያየህም። እኔ ጋር ልትወያይ ብለህ ጠፍተሃል፣ በዛው ሂደሃል። እኔ ጋር ነው እያወራህ ያለው። አሁን ትቀጥላለህ? ይቻላል። እኔ አሁን ስለዚህ እያልክ ያለው በስብዕና ደረጃ የኢየሱስ ክርስቶስን ስብዕናና የነቢያችሁን መሐመድ ስብዕና እናወዳድርና የትኛው ነው ትክክለኛ ወይም መልካም ባህሪ ያለው የሚል ጥያቄ ነው ያቀረብክ ያለው። 100% በደንብ እየገባህ ነው። አር ዩ ሹር? ያ 100% ማለት አይ ካን ቶክ ከሎሮት ብዙ ማውራት እችላለሁ፣ ግን አሁን ለምሳሌ አንድ አዳምጠኝ። ብዙ ማውራት እችላለሁ፣ ግን አሁን የመጽሐፍ ቅዱሱን ሄጄ ፒክ አድርጌ ማሳየት እችላለሁ። ስለ ነብያችሁ ግን ብዙ ማውራት ብችልም በጣም ብዙ ማውራት ብችልም የቱ ጋር የተጻፈው ብለህ ስጠይቀኝ ሰርች ማድረግ ይኖርብኛልና ጊዜ ይበላብኛል። አሁን አፖይንትመንት አድርገን ኖ ፈርስት ኦፍ ኦል አንተ ስትወያይ ኤአይ እየተጠቀምክ የምትወያየው ባለፈው አይተናል። ስለዚህ እስናት ቢግ ዲል አንድ ፖይንት ይነሳል፣ በአንድ ፖይንት የምናወራው ውይይትም አይደለም የምናደርገው በደቂቃት ብቻ ሳይሆን ምሳሌ እኔ ኤአይ ተጠቅመህ አታውቅም አንተ? እኔ ውይይት ላይም ተጠቅሜ አላውቅም ነው። አንተ ዋና ደራሲ ነህ እና በተአምር ሙስሊም እንደዛ አያደርግም። ውይይት ላይ ተዘጋጅቶ የሚመጣው ኤአይ ሐራም ነው። ኧረ አላልኩም ብራዘር አላልኩም። እንደናንተ ጉዳይ አንመርኮዝ ነው። ሙስሊም ሲያወራ ማስረጃ አዘጋጅቶ የሚገባው ካላወቀም ደግሞ ተምሮ ይመጣል እንጂ በማያውቀው አያወራም። አሁን ባይ ዘ ዌይ ፓክድ የሆነ ማቴሪያል አለኝ እኔ ራሴ ምንም እና እዚህ ኤአይ ጋር ምን ያስኬድሃል? ካለ ኤአይ ጋር ምን ያስኬድሃል? ላስት ኦፕሽን ነው። እሱን ባለፈው አይተናል። ከወንድም አህመድ ጋር ስታወራ ካሜራ ወጥተህ አይተነዋል። ሰርች ያክዛው ስትወያይ ችግር የለውም። አሁን እሱን አይደለም ፖይንት። ትልቁ ላይ አንዴ በእጅ ያለው ማቴሪያል አሳይ ስለ እስልምና። ኦኬ እስቲ እንደዛ ደስ ይለኛል። ውይይቱ ላይ አሳይ። ውይይቱ ላይ ነው አሁን ርዕስ አይ መጽሐፎች ካሉ ላይ ልነብህ በቃ ሳላህ ወደ ርዕሱ ኧረ ዌብሳይት አሳያለሁ ችግር የለውም። ኧረ ዌብሳይት እሺ ችግር የለውም። በቃ አሁን የራሴ የሆነ ማለት ሌላ ኦርዲናሪ ዌብሳይት አይደለም ነው ብዙዎች የማይጠቀሙበት ማቴሪያል ችግር የለውም ብራዘር በቃ ቶ ህዝቡ አይቷል። አሁን ችግር የለውም። አሁን ወደ ቶፒኩ እንመለስና አሁን መሰለኝ አንዴ ተረጋጋ። ከጨረስክ ብዙ ፋይል አለ። ጎበዝ ነህ በቃ አምኛለሁ። እሺ በቃ ጎበዝ ነህ። ብዙ ፋይሎች አሉ በቃ እናውቃለን። እሺ አሁን ልመለስ ወደ ርዕሱ። አንዴ ትልቁ ላይ አልቀኝ ብራዘር ደስ ይበል። ትልቁ ላይ ደስ ይበል አርገው ብዬ እንይለት። ይሄ ለምሳሌ በቁርአንና ባይብል ለምሳሌ ከ1 እስከ 13 ፖይንቶች ናቸውና የቁርአንና ባይብል ለምሳሌ እዚህ ጋር አለ እና ይሄ ሁሉ ማቴሪያል ነው። እያንዳንዱ ጋር ገብተህ ክሊክ ስታደርገው የሚሰጥህ ፖይንት አለ። እዚህ ለምሳሌ እዚህ ጋር ያዘጋጀው ማን ነው? የራሳችን የኛ ስኮላሮች ናቸው። ባይብል ዶት ሲ ይባላል። ተመልሳ አየህ አይደለ? ዝም ብለህ ውጭ ጋር ያሉት እንትን ዝም ብለህ አንተ እንዴት ኦሪጂናል መጽሐፍ ጽፍ ነህ ማለት ነው። ሙስሊሞች እንደምናውላት ሌላ ጊዜ ቀሚታ ላሳይክና ወደ ረሱ አትልቁኝ። አያችሁ እንደዚህ ናቸው። ምን ያደርጋሉ? ተሳዳቢ አሁን እንደዚህ አሉ አይደለ? ውጭ ሀገሮች የእነሱን እያመጡ ነው እዚህ ሀገር የሚተገብሩት። እኛ ሙስሊም ስናወራ እንደዛ ላይ የምናወራ ለእያንዳንዱ ለምናወራ ይታያችኋል። እንደዚህ ፒዲኤፎች እየከፈትን መጽሐፎች እያዘጋጀን ነው እንጂ እንደናንተ የነሱን እንትን ብቻ አንቀበል። መጽሐፎች ይታያል። በአማርኛም የተዘጋጀ ከሆነ በአማርኛም ብራዘር አንተ የሰውን ይሄ ራሳችን ያዘጋጀን ነው። አንተ የሰውን ያመጣው። እኛ ግን ሙስሊሞች ስናወራ ይታያል። እዚህ ጋር ይታያል። ከ205 በላይ ፋይል በጣም ብዙ ፋይሎች እያዘጋጀን እያንዳንዱ የምታነሱ ፖይንት ላይ እያንዳንዱ ላይ እንደዚህ እያዘጋጀን ነው እንጂ ጀስት የዌብሳይት እየገባ ሰርች እያደረግን ምናምን አይደለም የምንወያየው። በእያንዳንዱ ድረስ ከነ ማስረጃው ያስቀምጣያላ። መጽሐፎች እየከፈትን መጽሐፍ እንደዚህ እየከፈትን ለማንኛውም ይሄ ትካሽ መለካከት አይደለም። አሳየን ግን ዳኒ በምታሳየው ራስን እያወረድክ ነው። ባይዘው ልንገርክ በምታሳየው ራስን። ስለዚህ ያጀማ ዳኒ የሚባለው ልጅ የሚወያየው የውጭ ሀገር ሰዎች የሰሩትን እሱን እያስቀመጠ እየከፈተ የሚወያየው እንጂ የራሱ አተልቁት ችግር ደስ ያሳየን ያደርግሃል። ትልቁ ላይ አድርገኝ። እሺ ስንት ፔጅ ነው ይታያችኋል? ይሄ ፔጅ ስንት እንደሆነ ይሄ ፒዲኤፍ ማን ያዘጋጀ?
ራሴ ነው ያዘጋጁት። እሺ ተመለስ ወደ ላይ 2037 የ2000 ፊት እና የተለያዩ አይነት እሺ ተመለስ ወደ ላይ ሂድ እስኪ ወደ መጀመሪያው ሂድማ እንዴ አሁን ባይዘው ልንገር እዚህ ጋር ራስህን ያዋረክበት ውርደት ኮፒ ስታደርገው ራሱ አየህ አይደለ ቁጥሮቹ አውዙ ቢላሂ ሚነ ሸይጣን አንተ ራሴ ነኝ ያዘጋጀሁት ብራዘር እንዴ አውዙ ቢላሂ አንተ ይሄ ውርደት ነው ወላሂ ውርደት ነው ብራዘር ይሄ ቃል በቃል ከዌብሳይት ኮፒ ያደረከው ነው እዛው ቀይ እየቀባለ ጀመር ቴክስቱ ራሱ ይለያያል ቴክስቱ ራሱ ይሄ ራሴ ነኝ ያዘጋጀሁት ብራዘር ይቅርታ አላማ ምንድነው አንዴ ይቅርታ አድርጉልኝ አላማ ምንድነው እኔ እኮ እሱን አንተ እኮ ካላሳየሁት ያለው እኔ እኮ እንደዛ አልኩም እኔ እኮ ተካሸለካ ካልኩ ብራዘር ኢምሩ ዳን አንዴ አዳምጠኝማ አፎና አንዴ አዳምጠኝ ይቀጥል አታሰልቹኝ እኔ አሁን እንደዚህ አይነት ነገር ተሩ ነው የሚሰለችኝና ዳን አሁን ያነሳው ሐሳብ አለ አንተ ፋይል አለ እሺ ፋይል አለኝ ብለሃል ስለዚህ አሁን ኢምራን ባነሳው ሐሳብ አሁን መወያየት ትችላለህ ወይስ አትችልም አጭር ነው አሁን በቃሌ ማውራት የምችላችሁ ብዙ ስለ ነብያችሁ ጥያቄ አለ ግን ኮምፓይል አድርጌ ማዘጋጀት ጊዜ ያስፈልገኛል መጽሐፍ ቅዱስ ለምሳሌ መዘጋጀት አይጠበቅብኝም ኖ አይ እንደዛ ላይ ምናለ አንድ ላስረዳካ ወያዩ አተልቀኝ ታላቁ የምናወራው እንዴት መሰለ ስናወራ ጀስት ውይይትም አላደርግም አንተ ከይቅርታ ጋር ዳኒ ባለፈው ስላየን ማለት ነው ውይይትም አናደርግም ጀስት ትምህርቶችን የምንማማረው እሺ በዛው ሰደውና እንዴት ነው የምናደርገው ካልከኝ ማለት ነው ክርስትና ላይ እኔ አንድ ጥያቄ አነሳለሁኝ አስረዳለሁኝ አንተ ትመልሳለህ ታስረዳለህ ደቂቃ ወስደህ ማለት ነው ከዛ በኋላ ቃል በቃል እናወራለን በቃ ተዘጋ አንድ ፖይንት ተዘጋ አንተ አንድ ሐዲስ ታመጣለህ ሐዲሱን ታስረዳለህ ከዛ በኋላ እኔ ሐዲሱን አመጣለሁ ሐዲሱን እመልሳለሁ ቃል በቃል እናወራለን ጨረስን ከዛ ደግሞ ወደ ክርስትና ምሳሌ በዚህ መንገድ የምንቀጥለው እንጂ የሆነ ደቂቃ ተይዞልን አንተ ማስረጃ አይደለም ቃል በቃል ነው እኔ አንድ ጥያቄ ጠይቃለሁ ክርስትና ላይ ትመልስልኛለህ አንተም በተጠይቃለህ እመልስልሃለሁ በዛ መንገድ የምንቀጥለው ግልጽ ነው ወገን ዳኒ እንጂ የአሁኑን አፕሮች የበረጥክበት ምክንያት ምን ነበር አፕሮች የመረኩበት ቃል በቃ በደንብ ዲቴል እንዲወራበት እያንዳንዱ ርዕስ ላይ ቁርአን ላይም ሐዲስ ላይም እንዲሁም በክርስትና ያለው በደንብ እንዲወራበት እንደዛ አላልክም እኮ እኔ የተሻልኩ ሰው ስለሆንኩኝና ስለማትመጥኝ ዲቤት አንገባም ያልኩህ ሶሪ እንደዛ ዲቤት አንገባም ነው ያልኩህ ብራዘር ዲቤት አንገባም ከስር ነው የምታወራው እሺ ቀጥል አውራ ኦኬ ምን አልክ መሰለ ከአንተ ጋር ዲቤት አልገባም ባለፈው ስላየውክ ስለዚህ አንድ ጥያቄ ጠይቃለሁ እናያለን አንድ ጥያቄ ጠይቀኛለህ እናወራለን ነው ያልክ ያለውና በዚህ አነጋገር በውስጡ ምን አለው መሰለ እኔ የተሻልኩ ስለሆንኩኝና ሃይ ክላስ ስለሆንኩኝ ካንተ ጋር ዲቤት አልገባም ያልክ ነው ያለው በቃ ያው እዚህ ጋር እንደዛ ተረድተው ይቅርታ ጠይቀሃል ያው ይቅርታ ጠይቀሃል በቃ እንደዛ የሚል እርሳውና በዚህ መንገድ እንቀጥል ያው ይቅርታ ጠይቀሃል እንዳሽ ኦኬ ስለዚህ በዚህ ርዕስ በነብዩ ርዕስና በኢየሱስ ርዕስ ጊዜ እንያዝና ስትፈልግ በገለልተኛ ቤት ስትፈልግ ደግሞ አሁን ለማቀጠል ምን እንደሆነ በኔ ቤት አይ አሁን አለ ቀኑን ወሰን ለምን ኖ ለምን አሁን ለምን ከበደ ለምን አሁን ከበደ ቀኑን ወሰን ስለነብያችሁ ሰማኝ ቆይ ስለነብያችሁ ቆይ አንዴ አትደረም አሁን ያ ጀማ ከሄደ አይመለስም ባለፈውም እንደዚህ ያደረገን እመጣለሁ ብሎ በዛ ሄደ አሁን ደቂቃ እንደዚህ በቀጠሮ መቼም አላሁን በቀጠሮ አንወያይም አሁን መልሶ አለኝ እኔ 2000 ፋይል አለኝ ብለሃል 2000 ፋይል ካለህና ዝግጁ ከሆንክ በዚህ መንገድ እንቀጥላለን ጥያቄ ጠይቀው ትመልስልኝ ጥያቄ አለኝ ያልኩህ ነው ስለዚህ ጥያቄን አስተናግድ መልስልኝ አይ አልወያይም ከገብ በቃ ፈርታል ውይይቱ አልቋል ማለት ነው ጨርሰናል ትቀጥላለህ አትቀጥልም በዚህ መንገድ አይ በቃ በዚህ ርዕስ ላይ ተዘጋጅቼ እንወያያለን ከፈለክ ስለዚህ አሁን መልስ የለህም መልስ የለኝም ሳይሆን ማቴሪያላችሁን ኮምፓይል ማድረግ አለብኝ ኮምፓይል ማድረግ አንድ ጥያቄ ብቻ የምጠይቀው ኮምፓይል ማድረግ አይጠበቅብህ አንድ ጥያቄ መመለሳችንም አንድ ጥያቄ መመለስ ይችላል ኦኬ ችግር የለውም እኔም እጠይቅሃለሁ ስትጨርስ ቀጥል ያ በቃ ታላቁ ሰዓት ደቂቃ ያዝ 5 ደቂቃ ለአንተ 5 ደቂቃ አይደለም እኔ 5 ደቂቃ ወስድ እኔ 2 ደቂቃ አንስቼ ጥያቄን አቀርባለሁ ከዛ በኋላ አንተ ከፈለክ 4 ደቂቃ ወስደህ መልስ በቃ ወይስ 5 ደቂቃ ይደረግልህ መጽሐፍ ቅዱስ የሆነ ነገር ማምጣት ይችላል ችግር የለውም ምንም ደቂቃ ስለዚህ በቃ 4 ደቂቃ ወስደህ ትመልስልኛለህ ከዛ በኋላ አንተ ያወራኸው ላይ ለሪባት ወይም ደግሞ ቃል በቃል እናደርጋለን ከዛ በኋላ 1 ደቂቃ በውስጥ ነበር ወይም 1 ደቂቃ ወስድና ከዛ የጥያቄ መልስ 5 ደቂቃ እናወራና ከዛ በኋላ ወደ ክርስትና ወደ እስልምና አመሰግናለሁ are you ready አትችላል ጠይቅ ኦኬ እሺ አንዴ ሀቢቢ ፋይል ይክፈትና በማስረጃ እንዲሁም ማለት ነው እሺ ኢምሩ ስንት ደቂቃ አልከኝ ደቂቃ ንገሩኝና 2 ደቂቃ ጥያቄ ብቻ የማቀርቡ እሺ
ኦኬ ግን ቆይ እንዳታስጀምረው ብያለሁ። አንዴ ካሉኝ ጥያቄዎች መካከል ቀለል ያለው ሊመልሰው የሚችለውን ጥያቄ ልምረጥለት። ከትልን ጀምር ሲያስጀምረው አልሐምዱሊላህ ወከፋ መጽሐፍ ቅዱስ ላይ አንድ አጠር ያለ ጥያቄ አለ። እርሱም ምንድነው? ኢየሱስ ወንጌል ላይ በመጽሐፍ ቅዱስ የተናገረው ንግግር አለ። የት ነው የምናገኘው ስንል የማቴዎስ ወንጌል ምዕራፍ 27 ነው። እንደዚህ ይላል 9 ሰዓትም ሲሆን ኢየሱስ ኤሎሂ ኤሎሂ ለማ ሰበቅተኒ ብሎ በታላቅ ድምፅ ጮኸ አለ። ኢየሱስ ትርጓሜው ምንድነው? አምላኬ አምላኬ ለምን ተውከኝ ነው። ኢየሱስ ይሄን ቃል ሲናገር ነበር መስቀል ላይ። ይሄን ቃል ለምን ተናገረው ስንል ትንቢት እየፈጸመ ነው በክርስትና አስተሳሰብ። ምሳሌ ጄሮም 420 ያለ ታላቅ አባት ነው። ኤዲ ላይ በታላቅ አባት እንደዚህ ይላል Jesus appropriated the beginning of the 21st Psalm አለ። የመዝሙርን ምዕራፍ 21 እየጠቀሰ ነው ያለው አለ። እየጠቀሰ ያለው ኢየሱስ መዝሙር ስንት ነው? መዝሙር 22 በአማርኛው ከሆነ ማለት ነው። አሁን ወደ መዝሙር 22 ሂደን ስናነብ ቃሉን እናገኘዋለን። ቃሉ ምን ይላል? አምላኬ አምላኬ ለምን ተውከኝ እኔን ከማዳን ከጩኸቴ ጋር አድርቁኝ ይላልና ይሄን ከተናገረ በኋላ ኢየሱስ ስንቀጥል እዚህ ጋር ምን እናገኛለን? እንደዚህ ይላል አባቶች አንተን ተማመኑ አላፈሩም፣ ወደ አንተ ጮሁ አመለጡ፣ አንተም አላሳፈርካቸውም ካለ በኋላ እኔ ግን ትል ነኝ ሰው አይደለሁም ይላል። እኔ ግን ትል ነኝ ሰው አይደለሁም የሰው ማላገጫ በህዝብ ዘንድ የተናኩ ነኝ ይላልና እውነት ኢየሱስ ራሱን ከትል ጋር ነው እያወዳደረ የሚናገረው? ከትል ጋር ሶሪ ይሄ ትል ነው። እሺ እና ሲቀጥል ደግሞ የሰው ማላገጫ በህዝብ ዘንድ የተናኩ ነኝ ይላልና አምላክ እውነት ባንተ አስተሳሰብ ኢየሱስ አምላክ ከሆነ ራሱን በዚህ መንገድ ይገልጻል? ትል ነኝ እኔ ግን ትል ነኝ ቃል በቃል ትል ነኝ ሰው አይደለሁም የሰው ማላገጫ በህዝብ ዘንድ የተናኩ ነኝና የሚማኙ ሁሉ ይላገዳሉ ራሳቸውን እየነቀነቁ በከንፈሮቻቸው እንዲህ ይላሉ እያለ ይናገራልና ይሄ ቃል ያው ኢየሱስ እንደተናገረ አሳይቻለሁ። ስለዚህ ኢየሱስ አምላክ የምትለው ኢየሱስ ራሱን ለምን ነው ትል ብሎ የሚገልጸው ነው? ያው ትል አምላክ ነው እንደማታየን ተስፋ አደርጋለሁ። ይበቃኛል። ፒኬ ብቻ ጥያቄውን ይመልስልኝ። 4 ደቂቃ ስጠው። ኦኬ የጠየቀው ጥያቄ ባጭሩ ኢየሱስ ክርስቶስ ከመዝሙር 22 ላይ ኮት አድርጓል መስቀል ላይ ተሰቅሎ እያለ። ስለዚህ ያንን ሙሉን አውድ ስናነበው ደግሞ እኔ ትል ነኝ የሚል ስለሆነ ኢየሱስ ክርስቶስ ትል ነው ወይ የሚል ጥያቄ ነው ወንድማችን ያቀረበው። ይሄ የመጽሐፍ ቅዱስን አጻጻፍ ያለመረዳት ነው ብዬ ነው ማስበው። ለምን መሰለ ያለመረዳት ነው ማለት ኖርማሊ የመጽሐፍ ቅዱስ ትንቢት የሚነገረው አሁን ባለንበት አውድ ውስጥ አሁን እኛ ባለንበት አውድ ውስጥ ወይም ጸሐፊው በነበረበት አውድ ውስጥ መዝሙር አለ። እዛ መዝሙር ውስጥ የተወሰነው ፓርት ለምሳሌ አምላኬ አምላኬ ለምን ተውከኝ የሚለው ትንቢት ነው። ሌሎቹ ግን የሚያመለክቱት ዳዊትን ነው። ዳዊት ነው እኔ ትል ነኝ ያለው እንጂ ኢየሱስ አይደለም። ምናልባት ኢየሱስ ነው ወይም ኢየሱስ እኔ ትል ነኝ አለ የምትል ከሆነ አሁን ጀሮም ጭምር ያነበብከው ኢየሱስ ያንን እያመላከተ ነው የሚል አፈታትም አለ። ትክክል ነው። አባቶችም ስኮላሮችም ይፈቱታል። ግን ወረድ ብሎ በቀጣይ ቦታ ያለው ትልነቱ ለኢየሱስ ያመላከተ ስኮላር አለ ወይ? የለም፣ አይኖርም። ለምን? ኢየሱስ እኔ ትል ነኝ ስለማይል ስላላለ ጭምር ማለት ነው ስላላለ። ስለዚህ ይሄ ትንቢት የሚያገለግለው ለማን ነው? ትንቢቱ የመዝሙሩ የተወሰነው ፓርት ማለት ነው ስለ ኢየሱስ ነው። ሌላው በሙሉ ስለ ዳዊት ነው። ዳዊት በምሬት ተናገረ። ይሄንን ምሬት የተወሰነው ፓርት ማለት አምላኬ አምላኬ ለምን ተውከኝ የሚለው ለኢየሱስ ይውላል። ይሄ ለምን እንደዚህ ተጻፈ? ያጻጻፉ ስርዓት ነው። ደሁል መዝሙሩን ስለ ኢየሱስ አይደለም፣ ያቺ ፓርት ብቻ ነች። አይ እንደዚህ ማለት አትችልም ካልከኝ ስኮላር ማምጣት አለብህ፣ ወይም ደግሞ ከአባቶች ኢየሱስ እኔ ትል ነኝ የሚለው ለኢየሱስ ያመለክታል ብለህ ማሳየት አለብና ኢየሱስ ትል ነኝም አላለም። ስለ ዳዊት ነው የሚሆነው። ነገርየው ስለ ዳዊት ሆኖ ዳዊት ግን በትንቢት ስለ ኢየሱስ ተናገረ የሚለው ነው እና ማስረጃ ከአንተ ነው የሚሆነው። ለምን እኛ ያልነው አምላኬ አምላኬ ለምን ተውከኝ የሚለውን ነው እንጂ የተጠቀምነው ወረድ ብሎ ያለውን አይደለም። ሆፕፉሊ አንደርስታንድ አድርገሃል ብዬ አስባለሁ። ሄር ዊ ጎ። እሺ ሰምታችኋል። እንደዛ ብሎ የፈታ ስኮላር የለም ብላል። ዳኒ ሚውት አንሳ። ቃል በቃል ነው ኢየሱስ እኔ ትል ነኝ ብሏል የሚለውን ለኢየሱስ ያዋለ ስኮላር ካለ አሳየኝ። ኢየሱስ ትል ነው የሚለው ማስረጃ ማቅረብ ያንተ ግዴታ ነው። ይሄ ቃል ኢየሱስ አልተናገረውም የሚል ስኮላር አለ መጀመሪያ? ይሄ ቃልማ ኢየሱስ ስለ ኢየሱስ ነው ብዬ እኮ እኔ ራሴ ነግሬሃለሁ። ግን ወረድ ብሎ ታች ያለው ለኢየሱስ አይውልም ነው ያልኩት።
እሺ አይውልም ያለ ማስረጃ አለ? ጭራሽ ተጠቅሶ ማያውቅም እኮ አንተ ነህ እኮ ክሌም ያደረግከው ያገናኘኸው። ስለዚህ እንደሚውል ማስረጃ ማምጣት ያለብህ አንተ ነህ። ዋው 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 ዋው። እሺ እሺ ቡም ሰምታችኋል። እንደዛ ብሎ የፈታ አባት የለም ማስረጃ አምጣ ብሏል። ቡም ብያለሁ። ይህን ሰውዬ ታውቀዋለህ? ኢየሱስ እኔ ትል ነኝ ብሏል ብለህ ታሳያለህ? በቃ አሳይሃለሁ። ኖ ቆይ አትሽሽ። እንደዛ ብሎ የፈታ አባት የለም። ይህን ሰውዬ ታውቀዋለህ? ስሸሽ እኮ ነው ብራዘር፣ ስሸሻለሁ። ይህን ሰውዬ ታውቀዋለህ? እሺ ይህን ሰውዬ ታውቀዋለህ? ስሙን ንገረኝ። በፎቶ ይታወቃሉ? አታውቀውም? ሴንት ስሙን ንገረኝ። ኦገስቲኖ ፊፖሽ ምን አለሽ? ትቀበለዋለህ? መጀመሪያ እንዳትክደው በኋላ ስለ አባቶች ያለን አመለካከት ምንድን ነው የሚለው ልንገርህ። ቆይ አንዴ በቃ ላንብበውና ከዛ አስክድሃለሁ። በኋላ ትክደዋለህ። መጀመሪያ ከምትክደው በኋላ ብትክደው ይሻላል። እሺ ኦኬ። ምንም እየካድኩ አይደለም ማለት አባቶችን የኛ ሀዲሶች አይደሉም። በኋላ እናየዋለን። ቆይ አንዴ ዳኒ ላንብበው መጀመሪያ። አሁን ካስካድኩ ጥሩ አይደለም። ተነቦ ብክደው ይሻላል። ያጀማ አሁን ያመጣሁት አባት 430 ኤዲ የነበረ which means ከ1600 ዓመት በፊት የነበረ አባት ነው ያመጣሁት። ኦኬ እና ደግሞ ላቲን ፋዘር ነው። በጣም ታዋቂ ቤተክርስቲያን ነው። ብሪታንያ ቼክ ማድረግ ትችላላችሁ። ይታያል መጽሐፉን ከፈለክ ኦገስቲን ኦፍ ሂፖ ኦን ሳም 22 አለኝ ብራዘር ፕሊዝ አለኝ። ካን ዩ ሪድ ኢት? ኦኬ ቱ ዘ ኤንድ ይላል። እሺ ኦኬ አንበብ ነው እንግዲህ። እሺ ቱ ዘ ኤንድ ማለት ማለት ነው በመጨረሻም እንደማለት ነው። እሺ for his resurrection ለመነሳቱ ማለት ነው። the lord jesus christ himself ኢየሱስ ክርስቶስ ራሱ ማለት ነው እንዲህ ብሎ ተናገረ ይላል። እሺ ቡም ምን ትላለህ? ተናጋሪው ማን ነው? መጀመሪያ ኢየሱስ ተናገረ ይላል። አሁን እኮ ትል ነኝ የሚለው ነገር ለኢየሱስ ያዋለ ነው። አዎ ይሄን ያስቀመጠው እሱ መዝሙር 22 መጀመሪያ ላይ ነው። ቃል በቃል to the end አለ። to the end ማለት ቃል በቃል ተርጉሞ ውስጥ እስከ መጨረሻው ማለት ነው። for his own resurrection ስለ ራሱ ትንሳኤ የተናገረው ኢየሱስ ነው። the lord jesus ነው ትል ነኝ የሚለውን አንዴ ጨርስና ሙሉ ጠቀሰና ይሄን በሙሉ የተናገረው ኢየሱስ ነው አለ። ይሄን በሙሉ ቃል በቃል ነው የምናወራው። ባይዘው ቃል በቃል ነው የምናወራው። ቅድም አይታችሁ እኮ እንደዛ ብሎ የፈታ አባት የለም ብሏል። አሁን ማስረጃ ጨምራለሁ። መጀመሪያ ግን አሁን ብያለሁ አንዴ መቻለ አሁን ጠያቂ እኮ እኔ ነኝ ዳኒ። ጠያቂ ነኝ። ሰዓት ሄደ። አንተ ነህ የምትመልሰው፣ ግን ጥያቄው አልገባህም ወይም ደግሞ አልፈለክም። አይደለም ቆይ እያወራሁ አዳምጠኝ። ጨርስ ትቀጥላለህ። ያ ጀማ አሁን ያመጣሁላችሁ ኦገስቲን ኦፍ ሂፖ ነው። ኦገስቲን ኦፍ ሂፖ ይሄን ጥቅስ ከጠቀሰ በኋላ እየተናገረ ያለው ማን ነው አለ? ኢየሱስ ነው። ከየት ጀምሮ እስከ መጨረሻው ድረስ አለ። አሁን መጥቻለሁ። እሺ አሁን ወገኔ አንድ ጥያቄ ብቻ ልጠይቅህ። አንድ ጥያቄ ልጠይቅህ። ይበቃል። አንድ ጊዜ ይበቃል ስልክ በዚህ በኦገስቲን ነው። ከዛ በኋላ ያ ጥቅስ አልበቃንም ብራዘር። የሚቀጥለው ጋር ትሄዳለህ። የሚቀጥለው ጋር ከመሄድ በፊት የሚቀጥለው አባት ጋር አንድ ጊዜ ለምን አትሰማም? በእናትህ እሺ ቀጥል። ኦገስቲን ኦፍ ሂፖ ይሄ ቦታ ስለ ኢየሱስ እንደሆነ አልጻፈም፣ አልወጣኝም። ነገር ግን ትል የምትለዋን ፓርት ለኢየሱስ ተጠቅሟል ወይ ነው ጥያቄው። ስለዚህ ስታመጣ ኦገስቲን ኢየሱስ እኔ ትል ነኝ አለ በሚል መልኩ የጻፈውን ካለ አሳየኝ ያልኩህ እንጂ ያን ፓርት ስለ ኢየሱስ አይደለም ይላል ብዬ አልተናገርኩም። ስለዚህ እንደዛ ብሎ ያብራራ ካለ አሳየኝ። ትልነቱን ጠቅሶ ከኢየሱስ ጋር እያያዘ አሳየኝ። ታዲያ እያዘንኩ ቢሆንም መጽሐፉ ስለምን እያወራ እንደሆነ አልገባህም። አይተኸውም አታውቅም። ግራ ገብቶሃል። ከይቅርታ ጋር ለምን አውዱ እዚህ ጋር የተተረጎመው ኦገስቲን ኦፍ ሂፖ ያስቀመጠው ሙሉ መጽሐፉን ነው። ከዚህ ጀምሮ እስከዚህ ድረስ የተናገረው ኢየሱስ ነው አለ። ከዚህ በላይ ምን ይምጣልህ? ከዚህ ጀምሮ እስከዚህ እሱ እያለ ያለው ምንድነው? እችን ቁጥር ብቻ ተናገረ የሚል አምጣ ነው እያለኝ ያለው። እኔ ብራዘር ያመጣሁልህ እሱ እችን ተዋትና ከዚህ ጀምሮ እስከዚህ የሚሳደመው እዚህ ጋር ምሳሌ የሰው ማላገጫ የሚለው ትልነኝ የሚለው እየተናገረ ያለው ኢየሱስ ነው እያልኩ ነው እስከ መጨረሻው። አሁን አንድ ጥያቄ ልጠይቅህና ከዛ ወደ ቀጣይ እናልፋለን። ካልመለስክልኝ ሰዓት እየሄደብኝ ስለሆነ ማለት ነው። እሺ አልገባህም እያልክ እኮ ቆይ አንዴ ቱዘ ኢንድ ማለት ማለት ነው በመጨረሻም እንደማለት ወይም እስከ መጨረሻ በመጨረሻ ማለት እስከ መጨረሻው ቱዘ ኢንድ እስከ መጨረሻው የጠቀሰው ምን ነው? እንዳውም ይሄ ነገር ሲፈታ በመጨረሻም እንደማለት ነው። የጠቀሰው ምንድነው? አሁን እኔ ትል ነኝ የሚለውን ማምጣት ትችላለህ። እስከ መጨረሻ ማለት ማለት ነው ትርጉሙን ንገረኝ።
እስከ መጨረሻ ማለት ነው። ምንም አዲስ ነገር የለውም። እስከ መጨረሻው የገለጸው ኦገስቲን የትኛው ፓርት ነው? ስለዚህ ወንድማችን ኢየሱስ እኔ ተመኛ ለሚለውን አልጠቀሰም። የትኛው ፓርት ነው ንገረኛ። እንዴ የትኛው ፓርት እስከ መጨረሻው? መዝሙር 22 ስለ ኢየሱስ ነው ብራዘር። ግን ትል ነኝ የሚለውን አሳየኝ ያልኩህ ነው። አሁን ተባረክ። ይሄን የፈለኩት ነው። አሁን እዚህ ጋር ተመለስና ኦገስቲን ኦፍ ሂፖ ቱ ዘ ኤንድ ብሎ ሲናገር እየጠቀሰ ያለው የትኛውን መጽሐፍ ነው? መዝሙር 22 ብዬ ነግሬሃለሁ። ግን ትል ነኝ የምትለው ፓርት ለኢየሱስ አፕላይ የጠየቁት ጥያቄ እኮ አልገባህም። እኔን አልገባህም ትላለች፣ አንተ ራስህ አልገባህም። መዝሙር 22 ላይ ምን የሚል ቃል አለ? እኔ ግን ትልኝ የሚል ቃል ኢየሱስ ተመቷል። ይበቃል። አሁን ና ተመለስና እዛው መዝሙር 22 ላይ እንደዚህ የሚል ቃል አለ። ልብሶች ላይ ተካፈል አንዴ አካል ማለት ሰዓት አልፈጅም። በቂ ነው። ቆይ በቂ ነው። ማስረጃ እንደሌለህና መጽሐፉ እንደማታውቅ ካሳየው በቂ ነው ብራዘር። አሁን እዚህ ጋር አንቀጥልም። አንተ ራስህ አታውቀውም ብራዘር። አንቀጥልም። ወይ ልውረድ ወይ ደግሞ ላስረዳ ብራዘር። ጠያቂ ነኝ እኮ። ስለዚህ ፖለቲካ ይሰራል ለማ የሚናገረው ካከ በቂ እኮ ነው። ከዚህ በላይ ምን ፈልግ? በቂ አይደለም ያልኩን እንዳላልኩ ነው ያልካለው። እሺ ቀጥል። ሐሳብ ካለ ጀምር። እኔም ኢምራንም ተስማምተናል። መዝሙር 22 ስለ ኢየሱስ ነው በሚለው ማለት ነው። ያልተስማማ ነው ምን ላይ ነው? እኔ ትል ነኝ የሚለው አፕላይ የሚያደርገው ለዳዊት ብቻ ነው ስል፣ አረ አባቶች ለዳዊት ብቻ አይደለም ለኢየሱስ ይሆናል አለ። ከዛም በኋላ ማስረጃ ሲል ያ ፓርት እስከ መጨረሻው ለኢየሱስ ነው የሚል አፈታት አክቹዋሊ አይልም። በመጨረሻም ነው የሚለው እዚህ ጋር እኔ የተጠቀሙ። ስለዚህ ትል ነኝ የሚለውን ጠቅሶ ስለ ኢየሱስ ነው የሚል ካለ በጣት ነክታ አሳየኝ። እሺ ሁለት ጥያቄ ብቻ ጠይቃለሁ። መጽሐፉ ስለምን እንደሚያወራም አልገባም። አንድ ጥያቄ ኦገስቲን ይሄን ቃል ያስቀመጠው የትኛው ፓርት ላይ ነው? ምን አልክ? ኦገስቲን ይሄን ቃል የተናገረው የትኛው ፓርት ላይ ነው? መዝሙር ሳልም 22 ላይ ነው ያስቀመጠው። ላውጣለህ? የትኛው ቁጥር ላይ? ሳልም 22 ላይ አንድ ላይ ያወጣው የትኛው ቁጥር ላይ? አያ አያውቀውም። ያጀማ ሳያውቁ ነው የሚያውቀው። እንዴት ነው የማላውቀው? አንዴ ቪዲዮ ነገር የትኛው ቁጥር ላይ የተናገረው ካወቀው ላውጣልህ ነው ቪዲዮን ንገረኝ ያልኩህ። አውጣልኝ ያልኩህም ጥያቄ አውጣልኝ ሳይሆን ንገረኝ ያልኩህ። ይሄው ኤክስፖዚሽኑ እንደ ሳልም ሲታያል የከፈትኩልህ ኤክስፖዚሽኑ ሳልም። አሁን አትሻሻል። ጥያቄ እሱ ሳይሆን የትኛው ፓርት ላይ የትኛው ቁጥር ላይ የተናገረ ይሄን ነገር ያለ ሳልም 20 እዚህ ጋር ይታያል። ሳልም 20 አዳምጠኝ። እኔ ይሄን አልጠየቅኩም። ጥያቄ ኦገስቲን የሚባለው አባት ይሄን ሐሳብ ያስቀመጠው የትኛው ቁጥር ላይ ነው? ካልመለስ ደግሜ አልጠይቅህም። ቁጥሩን ንገረኝ። ችግር የለውም። ይኸው እዚህ በማሳየው ቦታ ላይ ከአንድ ጀምሮ እስከ መጨረሻው ቁጥሩን ንገረኝ። አንዴ በቁጥሩ አስቀምጥ። ቨርስ በቃ መልስ የለና አሁን እንደዚህ አይነት ሙግት እኮ የለም ብራዘር። እና ተመለስ። በዳዊት ጊዜ ስቅለት ነበር? አቤት በዳዊት ጊዜ የስቅለት ቅጣት ነበር? አንድ ኢምራን ላሳይክ እንትን አንድ ከነሱ ስኮላር አንድ ላሳያቸው። አንተ መግባት የለብህም። እሺ አይ ስኮላር ከሪም መግባት የለብህም ማለት ስኮላር ሰሌ ራሱ አላስወራም ብሎ አንዴ ይቅርታ አድርጉልኝና ማለት ነው ኢምሮ እመለሳለሁ። እሺ በቃ እናንተ ቀጥሉ። መጣው 10 ደቂቃ 5 ደቂቃ ምናምን ሰግጄ ልመለስ። እሺ ችግር የለውም። ሞዴሬተር ግስት አብዱል ከሪም አትገባም። ሞዴሬተር የለህም እንዴ? እኔ ልወያይ አይደለም መወያየት የማይጠበቅብህ ብራዘር። ሚታርከው እኮ ላሳይህ እኮ ነው። ስኮላር አታሳየኝ። ሚታርከው ቪዲዮን ዝጋው። ሚታርከው ቪዲዮን ዝጋው። እሺ ሙስሊም ቤት ገብተህ እኮ ሁልጊዜ እንደዚህ ነው። እኛ ካላወራን እናንተ አታውሩ። ለሰባት ሰላማችሁ ስኮላር ብቻ ላሳየ ነው። አይቻልም። አክቹዋሊ ቃል በቃል ወንጌል እዚህ ጋር እንደምትመለከቱት ፔጅ ባብራራበት ላይ ካያችሁት ቃል በቃል ነው የሚለው በት አይ አም ኤ ወርም ብሎ ማለት ነው። እዚህ ይቀጥልና ምንተና ክራይስት አለ ኢየሱስ እኮ ኮልስ ሂምሰልፍ ኤ ወርም ይሁን ራሱን ወርም ነኝ ብሎ ተናግሯል ብሎ ጆን ጊል አክቹዋሊ ቃል በቃል ተናግሯል። ቃል በቃል ቀጥሉ። ጀዛከላ አይ እና ተመለስ። እንደዚህ መሸሽማ ተገቢ አይደለም። ማስረጃ ነገር ነው ያለው። በቃ ማዳመጥ ምን ይጎዳል? ባይዘቢያ ጀማ ስኮላሮችን ማለት አተልቁኛ ጀማ ስኮላሮችን መጥቀስ እንችላለን። አሁን ግን እኔ ጠቀስኩለት ማን ነው ካልን ኦገስቲን ኦፍ ሂፖ ነው።
ታላቅ አባት ነው። በ430 የነበረ ነው። ኮሜንተሪ ካለማ ምሳሌ አብዱከ ማሳይቷቸው ተጨማሪ ምሳሌ ልጥቀስላችሁ። አንድ ኮሜንተሪ አለ። ይህን ሰው ታውቁታላችሁ ቢያስባለሁ። አይ ቲንክ ስሙ ይከብዳል ለማንበብ ግን ጌርዴ ኮኒንግ መሰለኝ እንደዛ ነው ስሙ። እንደዚህ ላይ ተመልከቱ። መጽሐፍ ቅዱስ እንዳብራራ ከፈለጋችሁ አሳያችኋለሁ ሌላ ጊዜ። ተመልከቱ እንደዚህ ይላል። ኦል ቱ ዘ ሳም ኢዝ ሪትን ባይ ዴቪድ አለ። ጸሐፊው ዳዊት ነው አለ። ኢዝ ኖት አባውት ዴቪድ ግን ስለ ዳዊት አይደለም አለ። በት አባውት ክራይስት ቡም ያው ስለ ክርስቶስ ነው። አስ ኤ ፕሮፌት ስፒክ ኦፍ ሂም አለ። እንደ ነቢይ ስለ ኢየሱስ ተናገረ። ማን? ዳዊት። ስለዚህ የተናገረ ያለው ዳዊት ቢሆንም በዳዊት የጻፈው ዳዊት ነው፣ ግን የተናገረው ኢየሱስ እንደሆነ አሳይተናል። በጣም ብዙ ኮሜንተሮች መጥቀስ እንችላለን። አሁን ግባና ወገኔ በኢየሱስ ጊዜ ስቅለት ነበር፣ በዳዊት ጊዜ ስቅለት እንደነበር አሳምነና ግባ እና ኢየሱስ ድል ላይ ለምን እንዳለ አስረዳን። በዛው ከሄደ ጀማ ፈርቷል። ባለፈውም እንደዚህ ነው ያደረገው። ባይዘው ባለፈው ውይይት ጀምረን የተወያየን እያለ መሀል ላይ ወጥቶ በዛው ነው ሄደው። በቃ በዛው ሄደ፣ አልተመለሰም። አሁንም እንደዛ ካደረገ ይሄ በቃ ፍርሃት ነው። ቃል በቃል ኢየሱስ ለምን ትል እንዳለ ራሱ ለምን እንደዚህ እንደሚገልጽ አስረዳን። ትል ነው የምታመልከው ክርስቲያን ወገኖቻችን ለምን እዚህ ጋር እኔ ግን ትል ነኝ አለ። የሰው ማላገጫ የሆነ አምላክ አላውቅም እኔ ብራዘር። ና ግባና መልስ መጽሐፉ ና ያጀማ እባካችሁ ካለ ሳቡት። ሞዴሬተር ባይገባ እንኳን ሳቡት፣ ጎትቱት፣ በጉልበት አስገቡት፣ ኢንቫይት አድርጉትና ይግባ። በዛው ከሄደ ፍርሃት ነው። ሲቀጥል ይሄን መጽሐፍ ሊመልሱ አልቻለም። ይሄ መጽሐፍ ብንተው ራሱ በኢየሱስ ጊዜ ስቅለት ነበር እንደሚለውን መመለስ አለበት። በኢየሱስ ጊዜ ስቅለት ነበር የሚለውን ሶሪ፣ በዳዊት ጊዜ ማለት ነው ገብቶ ይመልስ። አይ ቲንክ የለም የለም። እሱ ካልመጣ እኔ እሱ ነው ክዬ ሳይሆን ግን መቀጠል እንችላለን። እኔ አዎ ኢየሱስ አምላክም ሆኖ ትል ተብሏል ብዬ አምናለሁ። ሃሌሉያ ተባረክ። በቃ ተባረክ። ወገንህ ክዶ ነበረ። ስለዚህ አንተ ይሄ ጥቅስ አንተ ላይ አይመለከትም ማለት ነው። አንዴ ተራህን ጠብቀህ ትቀጥላለህ። አያቸው እንደዚህ የሚያምን ክርስቲያንም ደግሞ አለ። በቃ ኢየሱስ ትል ነኝ ብሎ አለቀ፣ ተናገረ፣ እናመሰግናለን። አሁን ግን እሱ ሳይሆን ልጁ ራሱ እንደ መምህር ነው የሚያየው፣ ግን በዛው ሂዷል ነው። ይሄ ታላቅ ማምለጫ ወይም ደግሞ በቃ መምህራን እንደዚህ ናቸው ማለት ነው። ስለዚህ እባክህን ትፈልጋለህ ካለህ ግባ። ግን ያ ጀማዓተል ኸይር አያቸው አንድ ጥቅስ ራሱ መመለስ አይችሉም። አሁን እየጠየቁት ኦገስቲን ኦፍ ሂፖ ይሄን ምን ላይ ተናገረ ስለው አያውቀውም ምን ራሱ እንደተናገረ ማለት ነው። አሁን ጨርሰናል። ያው አይታችሁት ከመጣን አስገባዋለሁ። ለማንኛውም ወደ ቀጣይ እንለፍ። ክብረት ሰላም ብያለሁ። ግን ከሱ በፊት አቡበክር ሐሳብ አብዱል ከሪም ሐሳብ ካለ መቀጠል ይቻላል። ቆይ ክብረት አይ የገረመኝ ፓርት እንደ አንባቢ ምናምን ሆነና ከዛ ያለ ስኮራል አለው። እኔ በጣም ነው የደነገጥኩት። ሊትራሊ እንደዚህ ሲል ማለት ነው። በቃ እንዲጨራሽ አላነበበም አክቹአሊ። አረ እንዳለ በቃ ኮሜንተሪዎች እንዳለ እንደዛ ነው የሚሉትና ከዛ አምልጦ መውጣቱ በጣም ነው የሚያስቀው። ቃል በቃል ጆን ጊል አሁን ታዋቂ ስኮላር ነው አክቹአሊ። ቃል በቃል ነው እንደዛ ያለው አክቹአሊ። አሁን ይሄኛው በቃ ማስረጃ ሲከፈትበት ወጣ እንጂ እዚህ ጋር ካነበባችሁ ቃል በቃል በቃ ቀጥታ ክራይስት ይልና ፔጅ ስንት መሰላችሁ 6:18 ላይ ክራይስት ኮል ሂምሰልፍ ኤ ወርም ነው ትል ነኝ ብሎ ራሱን ጠርተዋል ብሎ እንዲህ ቃል በቃል ነው የሚያስቀምጠው። ጆን ጊል አሁን ታዋቂ ስኮላር ነው ባይዘው ወይ ባፕቲስት ቴዎሎጂያን ነው፣ ቢብሊካል ስኮላር ነው፣ የተለያዩ እንትኖችን መጽሐፍቶችን የሚያዘጋጅ ፕሮቴስታንት ስኮላር ነው። እና አልተባለም እሱን ተውትና ለምን ትል ተባለ የሚለውን ብታስረዱ ይሻላል። እሱ ብቻ ሳይሆን ደግሞ ያሳቀኝ ቱ ዘ ኤንድ እያለ ይናገራል ስለው ቱ ዘ ኤንድ እስከ መጨረሻ ነው አለ። የምን መጨረሻ ስለው አያውቀውም። እሺ እሱን ተውና እንደው መጽሐፍ ቅዱስ ላይ ራሱ እንደው አይታችሁ ከሆነ መጽሐፍ ቅዱስ ላይ ራሱ እዛው ላይ ማስረጃ አለን። መዝሙር 22:18 ላይ ቃል በቃል ልብሶችን ለራሳቸው ተከፋፈሉ፣ በቀሚሴ ላይ የጣጣሉ፣ ከተሰቀሉኝ ስለ ስቅለት ይናገራል። በዳዊት ጊዜ ስቅለት ነበር እንዴ? ነበር በዳዊት ጊዜ ስቅለት? የለም። ከፈለጋችሁ ኮሜንተሪ እናመጣለን በዳዊት ጊዜ ስቅለት እንዳልነበር ማለት ነው። በስቅለት ሰዎች አይቀጡም ነበር በዳዊት ጊዜ። ማስረጃ ኮሜንተሪ እንከፍታለን። ለማንኛውም አይታችኋል። አብዱልከሪም ጀዛከላህ። እሺ ክብረት ሰላም ብያለሁ። ሰላም እንዴት ነህ? ሁላችሁንም ሰላም ብያለሁ። ሰላሙን አላመን ተቢዓል ሁዳ። ከየት ቤተ እምነት ነህ? ክርስቲያን ነኝ። ቤተ እምነት የለኝም። እኔ መጽሐፍ ቅዱስ አማኝ ነኝ። በየትኛው መጽሐፍ ቅዱስ? 66 እሺ ጴንጤ በሚል ይጽፋለሁ። እሺ ጥያቄ አለ ወይስ እንጠይቅህ? ጥያቄ ቅድም ስገባ ልጠይቅ የነበረው ስለ መሲህ ስለሚለው ቃል በእስልምና ያለው አረዳድ ምን ይመስላል? ትንሽም እስቲ እዛ ላይ እንድናወራ ነበረ። ግን አሁን ያነሳችሁትም ርዕስ ላይ መጠየቅ ወይም ሌላም ጥያቄ ካለ ልጠይቅን ትችላለህ እስከምችለው። ያው አንድ ርዕስ ላይ ከምንቆይ
ይሄን ጨርሰናል። መሲህ እንትን ይሄ ትል የሚለውን ጨርሰናል። ወደ መሲህ ከፈለክ እንመጣለን። በእስልምና መሲህ የሚለው በምን እንደተቀመጠ ማሳየት እንችላለን። ከሱ በፊት ግን ክርስትና አንድ ጥያቄ እንጠይቅና ከዛ ወደ እስልምና እንመጣለን። አብዱል ከሪም ጥያቄ ካለ መጠየቅ ትችላለህ። ኢምራን ስለሆነ አንዴ ኢምራን፣ ሰላም አለይኩም፣ እንዴት ናችሁ? ወአለይኩም ሰላም። እንትን ክብረት አይ ቲንክ ለመስለም የክርስቶስ ስቅለት ብቻ ነው የያዘውና ክርስቶስ ስቅለት ላይ ብትወያዩ አሪፍ ነው ብዬ አስባለሁ። በቃ ክርስቶስ ስቅለት በቃ እሱን ካሳመናችሁኝ ጀለቢያ አረጋለሁ ስላለ ላይክ ሜጀር የሆነ ነገር ያለው ጀለቢያ እንኳን ችግር የለውም። አይ ጀለቢያው ጃቢ ከገዛ ችግር የለውም። ጃቢ ከገዛ አሁንም አረጋለሁ። ጭንቅላቱ ደግሞ ለቆብ የሚመቸው በቃ ስቅለት ላይ ወጠራችሁ ብታወሩ አሪፍ ነው። ማለት ክርስቶስ አምላክ እንዳልሆነ ፈጣሪ እንዳልሆነ ያምናል። አብዛኛው ነገሮች ያምናል። ግን በቃ እሱ ስታክ አድርጎ የቀረው ስቅለት ላይ ነውና ስቅለት ላይ በደንብ አድምታችሁ በሰፊው ብታወሩ ደስ ይለኛል፣ ይረዳዋል ብዬ አስባለሁ። እንትን ነው ስቅለትን በቃ ከፈረሰ ቀጥታ ወደ እስልምና ነው። እኔ እስልምና ላይ ችግር የለብኝም ነው የሚለው። ግን ያው ስቅለት ነው የያዘው እስካሁን። እኛም ሳይገባ በሩ ገርበብ ብሎ ንፋስ እየደበደበ ነውና ይግባና ቀጥሉ በዛ። አዎ ስቅለት ከሌለ እኔ ብቻ ሳልሆን ማንም ክርስቲያን እንትን ማለት አይችልም፣ መቆም አይችልም። ክርስትና የቆመውም የሚፈርሰውም በስቅለትና ያው በትንሳኤም ነው። ያው ከእናንተ ጋር ማወራው ስቅለት ላይ ይሆናል እንጂ አልተነሳምም ከተባለም እሱም ክርስትናን ያፈርሳል ነው የምለው። ኤኒዌይ እሺ፣ ክብረት ይሰማል ድምፅ? እሺ፣ አቤት። ቀለል እናድርገውና ስቅለትን ስንመለከት በብሉይ ኪዳንና በሐዲስ ኪዳን ብለን እንያዘው። ስቅለትን ለሁለት ከፍለን ማለት ነው። ብሉይ ኪዳን ላይ አለ ወይስ የለም? እንዲሁም ደግሞ አዲስ ኪዳን ላይ አለ ወይስ የለም? መሲህ ይሰቀል የሚል ነገር የሚለውን እንደዚህ ለሁለት እንክፈለው መጀመሪያ ማለት ነው። እሺ፣ ከዛ ቀጥሎ ደግሞ እውነት ስቅለት ራሱ የሚለው ሀሳብ ኮንሴፕቱ ትክክል ነው ወይስ አይደለም የሚለውን ደግሞ እንመለከት። እሺ፣ ከኮንሴፕቱ ስንጀምር ኢየሱስ ለምንድን ነው የተሰቀለው? ክብረት አመፀኛ ተብሎ መሲሆች ጠቅላላ ይሰቀሉ ነበር፣ መሲህ ነን የሚሉ የነበሩት። ይሄ የታሪክ ፋክት ነው የማወራው። ያ በጣም ጎበስ። እሺ፣ አሁን እሱ ታሁን ጥያቄ ለምን ምክንያቱ ምንድን ነበር? መጀመሪያ በእናንተ ከኃጢአት ምናምን የምትለው